አብቂ ኢየሱስ ወደ ግብጽ ሄዷል። ታዲያ ወደ ግብጽ ሄደው ለምንድን ነው ብሎ አሰብና ወደ ግብጽ ሄደውማ ለምንድን ነው አለ። እስቲ ንገረን ለምንድን ነው የተባለው? እንዲፈጸም ልጄን ከግብጽ ጠራሁት የሚለው እንዲፈጸም አለ። የት ላይ የተባለ? ሆሴዕ ላይ አይደለ? ሆሴዕ ላይ አለ። ያ ሆሴዕ ደግሞ ተመለስልኝ። ስለዚህ ኢየሱስ ትንቢት ፈጸመ። ማሻአላ። እሺ አሁን ችግሩ ምንድን ነው? ከጠራው በኋላ ምን ይላል? አብዝቼ ብጠራቸው አጥብቀው ከፊት የራቁ ቡም። ስለዚህ ኢየሱስ ከእግዚአብሔር ፊት ርቋል። ለበዓልም ይሰዉ ነበር፣ ጣዖት ይሰዉ ነበር፣ ጣዖት ያመልኩ ነበር። አቡበከር ባይዘው ይሄንን እነዚህ ሳይሆኑ እንትኖችም ይደግፉታል። ቀደም ቫላር ያነሳው ጠቅሰ ነበረ። ዕብራውያን ምዕራፍ 10 ቁጥር 5ን ጠቅሰ ነበር አይደለ ቫራርዬ? ኦኬ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ነው እሱ ጠቅስ የተጠቀሰ አይደለ? መዝሙር ከዛ ላይ ነው የተጠቀሰው። ኦኬ መዝሙረ ዳዊት ምዕራፍ 40 ቁጥር 12ን ክፈትልኝ። ነው 40 ምዕራፍ 40 ቁጥር 6 ቁጥር 12 እኮ አውዱ ሲቀጥል ምን እንደሚል እናየው። ከዛ ሐሳቡ ላይ እናወራለን። ችግር የለውም። ማለት ኢምራን ብቻውን ተወቃሽ እንዳታረጉት። ሆሴዕ ጥቅስ ብቻ አይደለም። መዝሙረ ዳዊት ምዕራፍ 12 አንዳንዶቹ አሁን አወቅን የሚሉት ታይፖሎጂ ነው ምናምን ብሎ ያልፈዋል። ገብቷል አይደለ? ልጁ ምስኪን ነው እንደ ሌሎቹ ኖ ታይፖሎጂ ነው፣ ዱዋል ፕሮፌሲ ነው። አንዳንዶቹ ዱዋል ፕሮፌሲ ነው ብሎ ያልፈዋል። እንዴ ዱዋል ፕሮፌሲ ምንድነው ስትላቸው አይ ኦልድ ቴስታመንት ላይ የተነገረው ትንቢት ለአዲስ ኪዳን ይሰራል፣ ጥላ ነው፣ እንደ ጳውሎስ ጥላ ነው ይለዋልና ቢያንስ እንደዛ እንኳን ማለት ይችል ነበር። ገብቷል አይደለ? እሺ እስኪ አውጣውና ነው ያው ይሄን ጥቅስ ራሱ አውዱን ስትመለከቱት ምን ይላል? እንግዲህ ለኢየሱስ ነው ብለን ከተቀበልነው ቁጥር የሌላት ክፋት አግኝታኛለችና ኃጢአቶችን ያዙኝ ይላል። ማየትም ተስኖኛል፣ ከራሴ ጸጉር ይልቅ ብዙ በዙ አለ፣ ልቤም ተወኝ። እንግዲህ ጥቅሱ ይሄ ለኢየሱስ ክርስቶስ ነው። እነሱ ዕብራውያን ምዕራፍ 10 ቁጥር 5ን የሚጠቀሙት ችግር የለውም። እኛ ጥቅሱን መጠቀም ላይ የምናረጋግጠው አንድ ነገር አለ። ምናልባት አስተውላችሁ ከሆነ በሀገራችን የሙግት ሂደት ላይ የደረጃ አዲስ የመጣ ሙግት አለ። ሞራቦት በኡስታዞ ሄድ የመጣው ማለት ነው። የዕብራውያን ምዕራፍ 10 ቁጥር 5 ላይ የተጠቀሰው ጥቅስ የምንቀበል ክርስቶስ ነው ብለን ለኢየሱስ ክርስቶስ ነው የምንል ከሆነ ባይ ዲፎልት ኢየሱስ ክርስቶስን ፍጡር ልናደርገው ነው። ምክንያቱም ስጋ ተዘጋጅቶለታል። ያዘጋጀው ማን ነው? ሃይማኖተ አበው ላይ ስጋ እንደተዘጋጀለት ይቀመጣል። እሺ ያ ራሱ አይሆንም ብለን ብናስቀምጥ ያንን ደግሞ ብንጥለው አሁን ለምሳሌ ኦሊጂሰሶች ሌሎቹ ደግሞ የሚያነሱት በሌላ ሙግት ደግሞ ብንሄድ ይሄ እኮ የተለመደ ነገር ነው መስዋዕት ነው የሚባለው ነገር ጳውሎስ በጣም አዞሮ እንጂ ሐሳቡን ማለት ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ተመልክታችሁ ከሆነ ሳሙኤል ምን ይላል? በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልና። አይ ምንድነው እግዚአብሔር ደስ የሚለው? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ ይሄ መስዋዕት የሚባለው ነገር መቃጠል የሚባለው ነገር የአምላክ ከዛ በላይ ታዛዥነት እንደሚፈልግ የሚጠቅስበት እንጂ የሆነ ሌላ የተለየ ሐሳብ አይደለም። ኢሳይያስ ምዕራፍ 1 ቁጥር 11 ላይም ተመሳሳይ ነው። የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር ብሎ ነው የሚያስቀምጠው። የሚቃጠለውም የአውራ በግ መስዋዕት የፍሪዳውም ስብ ጠግቤያለሁ ይላል። አሁን ይሄ ሥላሴ አማንያን ዕብራውያን ምዕራፍ 10 ቁጥር 5 ለምን ይጠቅማል? ይቅርታ ካቋረጥኩ ይቅርታ ያነሳውልህ ጥያቄ ግን እንደሱ ማለት አልነበረም። ልክ ነህ። ዝቅ ሲል ልክ እንደዛኛው ሆሴዕ ላይ እንዳለው ጥቅስ ዝቅ ስትል ሌላ ነው አይደለ? እኔ ግን አሁን ጳውሎስ ከፍም ዝቅም ሳይል እንደወረደ መዝሙር 40 ቁጥር 6ን ጠቀሰ። ዕብራውያን 10 አሁን እሷን ልንመታት ገብቷል አይደለ? ለኢንካርኔሽን ይጠቀሙታል። አሁን እሷን የምንመታው እንዴት ነው? ተረታይን ከሆነ ማዞሬት ቴክስቱ ወደዛ የምትመጣልኝ ከሆነ እሺ ሚውት ላድርግና ላዳም። ግን ዝቅ ብለህ ስታነበው በሁለት ደረጃ ላደረጀው ነው። ሙግቱን በሁለት ደረጃ ላደረጀው ነው። የመጀመሪያው ኢቭን የተለመደ እንደሆነ እንድትረዱት ነው የሚያወራው። ከመስዋዕት ይሄ የሰው መስዋዕትን ስለማቅረብ ሰብ መስዋዕትን ስለማቅረብ ወይ ስለምናምን ወይ ስለ ኢንካርኔሽን ሳይሆን እያወራ ያለው ስለምንድን ነው? የተለመደ ነገር ነው። አምላክ ከምንም ነገር መታዘዝን ያስቀድማል፣ ኢቭን ከመስዋዕት ይልቅ ማለት ነው። ማርቆስ ወንጌል አዲስ ኪዳን ላይ ያለ ነገር ነው። ማርቆስ ወንጌል ምዕራፍ 12 ቁጥር 33 ላይ በፍጹም ልብህ፣ በፍጹም አእምሮህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን መውደድ ባልንጀራን እንደራስ መውደድ በሙሉ አለ ከሚቃጠል መስዋዕት ከሌላው መስዋዕት ሁሉ ይበልጥ ነው። ፎር ዘ ሴክ ኦፍ አርጊመንት
ወለ ክርስቲያን ወገኖቻችን ስንል እንቀበል እናንተን። ከየት ነው ጥቅሱ የተጠቀሰው? መዝሙረ ዳዊት ምዕራፍ 40 ቁጥር 6 መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ዕብራይስጡ ምን ብሎ ነው ያስቀመጠው? ስጋዬ ምናምን የሚል ተርኪ መርኪ የሆነ ነገር የለውም። ጆሮዎችን ከፈትክልኝ ነው የሚለው። ኦዝኒም ብሎ ነው የሚያስቀምጠው ዕብራይስጠኛው። ጆሮዎችን ነው ላይክ ከአረበኛው ኡዙን ከሚለው ቃል ጋር የሚመሳሰል ነገር አለው። ጆሮዎችን ከፈትክልኝ ወይም በሳህልኝ የሚል ትርጓሜ ነው ያለው። ሰብቲጀንቱ ላይ ነው ያ የሰባ ሊቃውንት ትርጓሜ ላይ ነው የምታገኙት ስጋን አዘጋጀህልኝ የሚለው ማለት ነው። ስለዚህ ይሄን ራሱ እንዴት ነው ማስማማት የምንችለው? በሐሳብ ደረጃ ካስቀመጥ ነው እና በእነዚህ አውኪ እንዴ ጆሮዬን በሳህልኝና ምንም ከምንም እንዴት ነው የምናስማማው? እሺ ቆይ ምን እስቲ ይምራል እንሳሳትና እስቲ ነው ለምሳሌ እኔ እናንተ እንሳሳትና እንዴት ነው ታመጣዋለህ? ጆሮዬን በሳህልኝ ወደ ስጋ አዘጋጀልኝ በምንም አይነት ስተት አላመጣውም። እኔ ጆሮዬን ፈጠርክልኝ ሜቢ ችግር የለውም። ጆሮዬን ፈጠርክልኝ ጆሮዬን በሳህልኝ ትላለህ። ጆሮዬን ፈጠርክልኝ ከሆነ ግን ስጋን አዘጋጀህልኝና ጆሮዬን በሳህልኝ በምን እንዳገናኙት አላውቅም። ቀጥል። በጣም ግን አሁን ለምሳሌ ጆሮዬን በሳህልኝ ሲልስ አንተ ከየትኛው ቦታ ነው አንደርስታንድ ያደረከው? ለምሳሌ እሱ ማዞሬቲክ ቴክስቱ ነው። ግን ለምንድን ነው ዳዊት ጆሮዬን በሳህልኝ ያለው? ለምን ይመስላል? እኔ የጆሮዬን በሳህልኝ ወይም ጆሮዬን ከፈትክልኝ የሚለው በጣም የተለመደ አገላለጽ ነው። ትእዛዝ እንድሰማ አደረከኝ ማለት ነው። ኢምራን ዘጸአት 21 ላይ ያወጣልኝ። እስከዛ አቡበከር ቀጥል። ኦኬ ትእዛዝ እንድሰማ አደረከኝ ማለት ነው። ያ ትእዛዝ እንድሰማ አደረከኝ የሚለው አገላለጽ ደግሞ በብሉይ ኪዳን ላይ በጣም የተለመደ ነው። እግዚአብሔር ራሱ በግልጽ የተናገረው ማለት ነው። እናንተ እኔ እንደዚህ አዝዣችኋለሁ፣ እንደዚህ መስዋዕት ምናምን እንድታቀርቡ አዝዣችኋለሁ ወይስ ምንድነው ያዘዝኳችሁ ይላል ራሱ እግዚአብሔር ማለት ነው። እና ከዛ አንፃር እንትን ማለት እንችላለን። ከፈትክልኝ ምን የሚለው አረዳድ ከዛ አንፃር ኦኬ ኤክስፔክት አላረኩትም። ኤኒዌይስ በጣም ደስ የሚል አንደርስታንድ ነው። እነሱ የምጠይቃቸው ይሄን አይነግሩም። ኤኒዌይስ ግን ዳዊት ደግሞ ስጋን አዘጋጀልኝ ሳይሆን ያለው ጆሮዬን በሳህልኝ ነው ያለው። ጆሮዬን በሳህልኝ ወይም ጆሮዬን በሳህልኝ ያለውና ይሄን የምታገኘው ደግሞ የት እንደሆነ ታውቃለህ? ዘጸአት 21 ላይ ምዕራፍ 5 ዘጸአት 21 ቁጥር 5 ላይ ጀምሮ ቼክ አድርገው ታነበዋለህ አሚር? እሺ ባሪያውም ጌታዬ ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው ይላል። ዘጸአት 21 ነው አይደል? ዝቅ በልና አንብበው። ጆሮ መበሳት የሚል ታገኛለህ እዛ ላይ። ዝቅ በልና አንብበው። ኦኬ ወደ ደጁም ወደ መቃኑም አቅርቦ ጆሮውን በወስፌ ይብሳው ለዘላለም ባሪያው ይሁን ይላል። ልቀጥል። በቃ እዚህ ጋር ነው የሚያወራው። ዕብራዊ የሆነ ወይም እስራኤላዊ የሆነ ባሪያ ካለህ ነው ከባርነት መውጣትን ካልፈለገ እነሆ ጌታዬንም ልጆቼንም ሚስቴንም እወዳለሁኝ ካለ ወደ ላይ ከፍ ካደረክ ታገኘዋለህ። ባሪያውም ጌታዬን ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው ለዘላለምም ባሪያው ይሁን። ዳዊት የመረጠው የዘላለም ባርነትን ነው። እነሆ ጆሮዬን በሳህልኝ ሲል ሁል ጊዜ በቤትህ ላመሰግንህ ላገለግልህ እፈልጋለሁኝ። ገብቷል? ስለዚህ ትክክለኛው አቡኬ እንዳልከው ስጋን አዘጋጀህልኝ ሳይሆን ጆሮዬንም በሳህልኝ ያለው ሁል ጊዜ በቤትህ ለዘላለም ባሪያ ሆኜ ይሄንን ነው ሊገልጽ የፈለገው። ባሪያ ሆኜ መኖር እፈልጋለሁኝ። ጆሮ መበሳት ዳዊት ያውቀዋል እኮ። የጆሮ መበሳት ማለት ሁል ጊዜ ለእግዚአብሔር ባሪያ ሆኖ መኖርን ስለመረጠ ነው። ገብቷል አይደል? ስለዚህ አሁን ይሄን ብትጠይቅ there is no understanding for them። ገብቷል አይደል? እንዳልኩ ሁለት አይነት መረዳት አለው። አቡኪ እንዳልከው ደስ የሚል አንደርስታንዲንግ ነው ያልኩ ለዛ ነው። ማዞሬቲክ ቴክስቱና ሴፕቱአጀንቱ ላይ ዲፈረንስ አለው። ሴፕቱአጀንቱ ስጋን አዘጋጀልኝ ነው የሚለው። ማዞሬቲክ ቴክስቱ ደግሞ ጆሮዬን በሳህልኝ ነው የሚለው። ጆሮ መበሳት ምንድነው ብለህ ብትጠይቅ ሌላ የጆሮ መበሳት ታሪክ ሊያመጡልህ ይችላል። ነገር ግን የጆሮ መበሳት ታሪክ
እዚህ ፓርት ላይ ነው የምታገኘው። ዳዊት በእግዚአብሔር ቤት መቆየትን ስለሚፈልግ እንደ ባሪያ መቆየት ስለሚፈልግ ያችን ምሳሌ ነው የጠቀሰው። ኤኒዌይስ እንደዛ ነው አንደርስታንድ የማደርገውና ያስረዳህበት መንገድ ደግሞ ባይዘው 100% በጣም ደስ የሚል አንደርስታንዲንግ ነው። እዚሁ ዘጸአት ላይ ከፍ በል ዝቅ በል እንዳትሉኝ እንጂ የሚገርም አረዳድ ነው። እንደዛ ነው። አይ ጥሩ። እሺ ይምሩ ቀጥል። አይ ጀዛኩሙላህ። ህዝቡ ብዙ ነገር ተምሯል። በዚሁ የመጽሐፍ ቅዱስ ላይ እንደዚህ አይነት ነገሮችን ማንሳት እንችላለን። ይሄ የሚያሳየው መሰላችሁ ክርስትና እምነት ራሱ ሲመሰረት መጽሐፋችሁ ሲጻፍ ራሱ አብዛኛው ጊዜ በቃ ሆነ ኢየሱስን ከፍ ለማድረግ ወይም ደግሞ እንትኖችን ለመፍጠር ይሁን ስቅለትን ለማሳየት ብዙ ነገሮች ይጠቀማሉ። ግን ሲጠቀሙ ኢማ በትክክል አልጠቀሱም ወይ ኢማ መጽሐፍ ኢየሱስ እንደዚህ ሰድበውታል ወይም ደግሞ ጣዖት አምላክ ወይም ደግሞ የማይሰማ አድርገውታል። በሆነ መንገድ ብቻ አያስኬዳቸውም። እያንዳንዱ ብትመለከቱ አብዛኛው አብሶ ማቴዎስ ከሌሎቹ ወንጌል ለየት የሚያደርገው ነገሮች አሉ። ምሳሌ ተገደሉ ብሎ ቅድም ጠቅሰውት ነበረ። ህፃናት ይገደሉ ነበር በኢየሱስ ዘመን። ለምን ሲባል በራማ ድምፅ ተሰማ የሚለው ትንቢት ይፈጸም ዘንድ ይልሃል ተባለ ይልሃል። እና እያንዳንዱን ነገር ትንቢት ጋር ለማጋኘት ይሞክራሉ። ግን ይሄ የሚያሳየው መጽሐፍን እንኳን ቢላህ አለይኩም አንድ ሰው መጽሐፍ ተሰጥቶት ያንን አንብቦ ኮፒ ማድረግ ቀላል እኮ ነው አይደል እንዴ? ደግሞ አውዱን አይጠብቁም። ምሳሌ ኡስታዝ ወሂድ እየተናገረ የቲክቶክ ጀማዎች እኮ ሁላቸውም ጎበዝ ናቸው፣ አንበሳ ናቸው አለ። ከሆነ በኋላ መጣሁኝና እኔ በኡስታዝ ወሂድ የተባለው አንበሳ ነው የተባለው ይፈጸም ዘንድ ኢምራን ወደ ቲክቶክ መጣ ብዬ ብናገር ገብቷችኋል? ኡስታዝ እንዳለው ወይም ኡስታዝ ምሳ አቡበከርና ጃ ጎበዝ ናቸው፣ በጣም አንበሳ ናቸው አለ። እኔ ከበቷ መስዋዕት መጥቼ በኡስታዝ ወሂድ አንደበት ላይቭ ላይ በዚህ ቀን አንበሳ ናቸው የተባለው ይፈጸም ዘንድ እኔ ወደ ቲክቶክ መጣሁኝ ብዬ ብናገር፣ ይሄ ነው ማቴዎስ ያደረገው። ይሄ ነው የአዲስ ኪዳን ጸሐፊያን እነ ጳውሎስ ያደረጉት። አያችኋ? ለምን ራሴን ፌመስ ለማድረግ ኡስታዝን ተጠቀሙት ማለት በዛ ልጅ ሄድን። ማቴዎስም ደግሞ ኢየሱስን ፌመስ ለማድረግ የሆነ ክብር ከፍ ለማድረግ ሳያስበው እንደዚህ የሚያስቀጽ ያነሰ ለኢየሱስ ይጠቀማልና በእውነቱ ያሳዝናል። እና ያው ይሄ የሚያሳየው ጸሐፊው ራሱ መጽሐፉም ችግር እንዳለበት ጸሐፊውም ችግር እንዳለበት ችግር ያለበት መጽሐፍ ደግሞ ለእምነት መመስረቻ አይሆንም። ትልቅ 4 ነጥብ 1 2 3 4 ዘግተናል። ጨርሻለሁ። ጀዛኩሙላ ቀጥሉ። መናገር አልቻሉም ማለት ነው፣ በዚህ አይነት ደረጃ ማለት ነው። ምክንያቱም በቃ እያንዳንዱ የተናገሩት ነገር ወደ ትንቢትነት ስለሚዞር። እሺ ኤልኖሴ ቀጥሉ። እንዴት ነህ? ሰላም ነህ ወይ? አሎ አስቆየንህ በጣም። እሺ ያው ቀጥሉ። ዛሬ ርዕስ አለ፣ በዛ ዙሪያ ቀጥሉ። አይ ሀቢቢ አቡኪ ወይም ፒኪ የሚመቻችሁ ከሆነ ቀጥል ኢንሻአላህ። እኔ ርዕሳችሁም አልገባኝም አልተመቸኝም ይምሩ፣ ለዛ ነው። አይ እንደዛ ከሆነ ርዕስ እናስቀምጥና በርዕስ እናውራ። እሺ ኤልኖሴ ሰላም ብያለሁ። እሺ እንዴት ነው? አልሐምዱሊላህ። ልጠይቅህ ትጠይቀኛለህ? አይ የጠየቅኩህ የጀመርከው ሀሳብ ስላለ መቀጠል ትችላለህ። አይ አንድ ርዕስ ላይ ወገኔ ከአንድ ሰዓት በላይ አንቆይም፣ ሰውም ይሰለቻል። ዙም ማየት ያለበት አይቷል። ያ ጊዜ ከፈለክ ምናና እናወራለን። አልመለስከውም። አጣመህ ስለመለስከው አንተ ራሱ አጣመህ ነው የመለስከው። አንተ አጣመም ካልከው አራተኛ ሰው ነህ አንተ። አራቶቹ አምነው ነው የወረዱት፣ አንተም አምነህ ልትወርድ ነው። ግን ታደክመናለህ እና ሰው ምንም እኔ አላምንልህም። ማመን ምናምን ሳይሆን መጀመሪያ መጽሐፍ ቅዱስን ተሳሳተ ካልክ ቁርአንን እንደተሳሳተ እያወራ ነው። ቁርአንን ማሳሳት ወገን ያ ዘለህ መጽሐፍ ቅዱስ ሰማ ቁርአን ዝም ብለህ ገብተህ አታምቦጨርቅ። አየህ ዘለህ ወደ ቁርአን ገባ። መጽሐፍ ጎዶሎ ስለሆነ ማለት ነው። በመጽሐፍ ቆይ የምታወራ ከሆነ እንቀጥላለን፣ ካልሆነ ግን ላወርድህ እገደዳለሁ ማለት ነው። ስለዚህ ጥያቄ ትመልሳለህ። መልስም ወገኔ ሳሳጥርልህ እንደፈቀድኩ ጠይቀኝ። ልጠይቀህ እኮ ፈቅጄልሃለሁ። ጠይቀኝ ወይም ልጠይቀህ፣ ምረጥ። ምርጫው አንተ ጋር ነው ያለው።
ጠይቅ፣ ችግር የለውም። ግን ይኸውልህ አንድ ነገር አትሳሳት ነው። እኔ መጽሐፍ ድምፅ ቅዱስ ላሰማ ብዬ ነው። እሺ ቀጥሉ። መጽሐፍ ቅዱስ ተበረዘ ካል ቁርአንም ተበርዟል እያልክ ነው። ታሳየኛለህ፣ ችግር የለውም። እንደዛ የሚጠቃሽ ነው እኮ አልኩህ። አሁን ቁርአን አንዴ መጽሐፍ ቅዱስ እና ቁርአን የተለያዩ መጽሐፎች ናቸው። ቁርአን ያለህ ቃለው፣ መጽሐፍ ቅዱስ ደግሞ የሰዎች ታሪክና የሰዎች ሀሳብ ነው። የማጋነቅ አታጋ ጥያቄ ልጠይቅህን ትፈቅድልኛለህ? ቁርአን ራሱ ያለ ቃል መሆኑን እኮ ምንም እንትን የለም። አሳይካለሁ። አሁን መጀመሪያ ጥያቄ እሱን እሱን ተረት ልትነግረኝ ነው? እሺ ጥያቄ ልጠይቅ ክርስትና መጽሐፍ ቅዱስ ላይ ልጠይቃሉ። እሺ ግን ይህንን አስተካክል። ችግር የለም፣ በኋላ እንመጣበታለን፣ አታስብ። እሺ መጀመሪያ ይኸውልህ በደንብ ነው። ችግር የለውም፣ ወደ ጥያቄው እንሄዳለን። እንትን መጽሐፍ ቅዱስ ተበርዟል ካልክ፣ ምክንያቱም ቁርአን መጽሐፍ ቅዱስ በመጽሐፍ ቅዱስ እንድታምን ስለሚያስረዳ መጽሐፍ ቅዱስ ተበርዟል ካልክ፣ ቁርአን ደግሞ የበለጠ መበረዙን ልታሳይ ነው ማለት ነው። ስለዚህ ይኸውልህ መጽሐፍ ቅዱስ እንዳልተበረዘ ቁርአን ይናገራል፣ እመኑበት ይላል። ምክንያቱም በመጽሐፍ ቅዱስ በተውራት እንድታምኑ ብዙ ቦታ ይናገራል አይደለ? በመጽሐፍ ቅዱስ ደግሞ ከተበረዘ ካልክ መች ተበረዘ? አንደኛው መበረዙን መች? ምክንያቱም አሁን ቁርአን እኮ ስለ ኢየሱስ እንኳን ከመቶ ዓመተ ምህረት የተጻፈን ከ600 ዓመት በኋላ መጥቶ ሊያስተካክል አይችልም። አዲስ አህያ ሁሉን ጫንብኝ ይላል ተባለ። እውነት ነው። ሁሉን ነገር በአንድ ያሳ ረጋ ብለህ እስኪ እንደ ትልቅ ሰው ረጋ ብለህ ዝም ብለህ አትጥቀስ ርዕስ። አንደኛ ከመጀመሪያው ሀሳብ ልነሳ። ቁርአን መጽሐፍ ቅዱስ መኑ ይላል ብለህ ማስረጃ ታቀርባለህ። ግን ሁለተኛ ፖይንት ደግሞ የጀማዓተል ኸይር እዚህ ጋር ያላችሁ አይታችኋል። አንድ ክርስቲያን በመጽሐፍ ቅዱስ ቁሞ ሊያወራ አይችልም። ቅድም አይታችኋል። አሁን ተረኛ ነው እሱ። ከቁርአን ላይ በመጽሐፍ ቅዱስ እመኑ የሚል ያሳየኛል። እኔ ደግሞ መጽሐፍ ቅዱስ የተቃጠለ የተበረዘ ቄስ እግሩን ከእጅና መጽሐፍ እንደሆነ እያንዳንዱን በማስረጃ አሳያችኋለሁ። ግን አሁን ወገናችን መጽሐፍ ቅዱስ ላይ ቁሞ ሊያወራ ስላልቻለ መጽሐፍ ቅዱስ ስላሳፈረው ቁርአን ላይ ልምጣና ወገኔ ቁርአን ላይ ዋሽተሃል። ቁርአን ላይ አዳምጥ፣ ተመለስ። ቁርአን ላይ ስለዋሸ ማለት ነው። የትኛው ክፍል ላይ ነው በመጽሐፍ ቅዱስ እመኑ ያለው? አምጣ ያላ። ስለ ዝሙት የሚያወራ መጽሐፍ መኃልየ ሰሎሞን ምዕራፍ 8 ላይ ስለ መራቢያ አካል የሚያወራ መጽሐፍ፣ ዘዳግም 23 ላይ ስለ ብልግና የሚያወራ መጽሐፍ የት ላይ ነው ቁርአን እመኑበት ያለው? ያላ ግባና አሳየን። ቁርአን የትኛው ምዕራፍ የትኛው ቦታ ላይ ነው እንደዛ ነው? አሚር ቁርአን ክፈትለት። በጋኔን እመኑ ያለ መጽሐፍ ቁርአን አለ እንዴ? እኛ እንደዚህ አይነት አይወርድም መቼስ፣ እግዚአብሔር አያወርደውም እንዲህ አይነት መጽሐፍ። በጋኔን እመኑ ያለ የሚለው ጋኔን ምንድን ነው አንተ ጋር የተጻፈው? እመኑ። እሺ ወላሂ መጽሐፍ ላይ ጋኔናት ራሱ እንደሚያምኑ አለ። ወላሂ አለ። አሳይካለሁ። እሱን በጋኔን እንደሚያምኑ አለ። ይሄን ሸፍነው፣ አንተ ሸፍነው፣ አሚር ሸፍነው። እንዴ ምንድን ነው የምታሳየን? እሺ አሁን ኤልኖሴ ቁርአን ላይ በመጽሐፍ ቅዱስ እመኑ የሚል አለ ብለሃል። የት ላይ ነው ያለው? በአላህ ሌው እስኪ ኤልኖሴ የት ላይ ነው እንደዛ ያለው ቁርአን? በቃ እንትና አሚር ቀስ አድርገህ አሳያቸው። አንተ ከላይ ያለችውን ቀስ አድርገህ በሙድ ሸፈን ታደርገዋለህ። ሳይት አላነበው። ዝም ብላችሁ ሴቶች አታነቡት፣ ወንዶች ብቻ ዝም ብላችሁ አይታችሁ ባላይ የለፉት። በዚህ መጽሐፍ ነው ቁርአን እመኑ የሚለው። ዱ ዩ ቲንክ ዛት? ችግር የለውም ግን ፎር አርጉመንት ችግር የለውም። እንቀበላችሁና ግቡና አሳዩን። የት ቦታ ላይ ነው ቁርአን በመጽሐፍ ቅዱስ እመኑ ያለው? ያው ፈቀድላችሁ። ስለዚህ አሳዩን። ግቡና ምንድነው አንተ የሆነ እንትን ተወዳጅ ትገባለህ። ኔትወርክ ነው ምንድን ነው? ሱራ 3 ምንድን ነው የሚለው? ያላ አሚር ክፈትለት። እሺ ያው አሳየት ላይ ነው በመጽሐፍ ቅዱስ ማን የሚለው ተከፍቶልሃል። እሺ አንብበው አሳየን። ቦታውን የት ላይ ነው? ከማንበብ በፊት አሳየኝ። እዚህ ቦታ ላይ በመጽሐፍ ቅዱስ ላይ ብለህ አሳየኝ ይላል። ይኸውልህ ቆይ ከእርሱ በፊት ያሉትን መጽሐፍ የሚያረጋግጥ ሲሆን አንብበው ወይ አቅርብልኝ።
ግን አየህ አይደለ? አሁን እዚህ ጋር በመጽሐፍ ቅዱስ ነው የለም አታገኝም። ግን አንብብልህ ከእርሱ በፊት ከቁርአን በፊት ያለው መጽሐፍ የቱ ነው? መጽሐፍ ቅዱስ አይደለም። ወረበል መጽሐፍ ቅዱስ አይደለም። ወረበል ካባ አይደለም መጽሐፍ ቅዱስ። ቃል ታቀርባለህ፣ ማስረጃ ታቀርባለህ፣ ማስረጃ ታቀርባለህ። ወገኔ ታቀርባለህ። አልለቅህም፣ እንደዚህ በቀላሉ አልለቅህም። መጽሐፍ ቅዱስ ላይ ታቀርባለህ። እኔ ጋር አሳይካለሁ የትኛው መጽሐፍ እንደሆነ ከቁርአን በፊት ያለው አቀርብልሃለሁ። ክፈት ቁርአን ነው ላንብብላችሁ። ያው ቁርአን ሱራ 2 ሱረቱል መርየም ሱረቱ አሊ ኢምራን ቁጥር 3 ላይ አለ። እሺ ከእርሱ በፊት ያሉት መጽሐፍት የሚያረጋግጥ ሲሆን መጽሐፍን ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ። ወደ ጎናግልን ተውራትና ኢንጂልን አውርዷል። ምንና ምንን? ተውራትና ኢንጂል 4 ነጥብ። አያህ መጽሐፎቹ እነዚህ ናቸው። ቡም ያሁላጮት የተከበ ዘጋ ነው። አሁን ተውራትና ኢንጂል ምንድናቸው አስረዳሃለሁ። ግን መጀመሪያ መጽሐፍ ቅዱስ ያልክበትን የት ላይ ነው ያለው? ወገኔ መጽሐፍ ቅዱስ ማለት ተውራትና ኢንጂል ማለት አለ። መጽሐፍ ቅዱስ ማለት ከ66 በላይ መጽሐፍ በጴንጤ በኦርቶዶክስ ነው። ኢምራን ለምን እንትን ትላለህ? መጀመሪያ ተውራትና ኢንጂል ማን ጋር ነው የወረዱት? በቃ እሱን መልስልሃለሁ። ግን መጀመሪያ አንተ ማሳየት አለብህ። በመጽሐፍ ቅዱስ እመኑ ያለበት ማሳየት አለብህ። እኔ እነግርሃለሁ። ተውራትና ኢንጂል በማን ላይ ነው የወረዱት? መንጋ አይደለም። ኡስታዝ ይቀጥል። ተውራትና ኢንጂል ማን ላይ ነው የወረዱት? 4:136 አውጣለት። አንተኛው ውጣ። ከኢምራን ጋር አይደለ እንደ እያወራን ያለ ነው። ለምን እንትን ትላለህ? አንተኛ ውጣ። አጂብ ያ ጀማ አንተኛ ውጣ። ይገርማል። ኡስታዝን ምንድን ይሄን ያክል ድምፅ ስትሰሙ ትረበሻላችሁ? አንዴ እኔ ላውራ ወይ ታወራለህ? ይሄን ጨርስ አንዴ ኡስታዝ ያለውን ይነበብና ከዛ ሀሳቡን ጠቀልላችኋለን። ያጀማት ያው በመጽሐፍ ቅዱስ እመኑ ነው ያለው። መጽሐፍ ቅዱስ ማለት የ81 መጽሐፍ ስብስብ ነው። እንደዛ ነው በጨራሹን ያመጣም። ተውራትና ኢንጂል ምንድን ናቸው? እናስረዳለን። ችግር የለውም። እሺ ዙም አድርገው አሚር፣ ዙም አድርገው ኡስታዝ። 4 ስንት ነው ያለው? 36 ላይ ነው። ከበፊቱ ያወረደው መኑ ነው የሚለው የወረደውን እንጂ የተጻፈው እንደዚህ በሰው እጅ የገባበትን አይደለም። ስለ ባይብል አይደለም የሚያወራው። ከበፊቱ ያለው መጽሐፍ የሚያረጋግጥ ባለ ሱረቱ አለ ኢምራን 3:3 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 139 ደግሞ እናንተ ያመናችሁ ወይ ይልና ከበፊቱ በወረደው መጽሐፍ እመኑ ይላል። ስለዚህ የወረደውን ነው ሊያረጋግጥ ቁርአን የመጣው እንጂ ባይብልን አይደለም። እሱ እንድታዩ ስለፈለኩኝ ነው። እስቲ ይኸው ጀዛከላሁ ኡስታዝ። ይሄ ነው እኛ ቅድም ያስቀመጥነው። እዛው ላይ ራሱ ተውራትና ኢንጂል ይለዋል። እዚህ ጋር እንደሚያው ባወረደው መጽሐፍ ነው የወረደ መጽሐፍ ነው። የእነሱ መጽሐፍ ደግሞ ማቴዎስ፣ ማርቆስ የጻፈው ነው። ሲጀመር ቁርአን ምንድን ነው የሚለው? ወአተይናሁል ኢንጂል አለ። ወንጌልን ሰጠ ነው። ለማን? ኮሜንት ላይ ጻፉ። አላህ እንጂ የሰጠው ለማን ነው ያ ጀማ? ለኢየሱስ ወይም ለኢሳ አለይሂ ሰላም አይደለ? ለሳቸው የሰጠው አይደለ? አሁን ያለው የማን ወንጌል ነው? እስኪ ያሳየን አሚር። የማን ወንጌል ነው ያለው? አሁን ያለው የማቴዎስ፣ የሉቃስ፣ የጴጥሮስ የምናምን ነው ያለው አይደለ? የሰባቱ ብዙ ወንጌሎች ነው ያሉት። መጽሐፍ ሄደው 4 አሉ። እነዚህ እነ ማቴዎስ እነ ማርቆስ የተባያቸው እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ያቸው እነዚህ አሉ። አያችሁ፣ እነዚህ ናቸው። ቁርአን ምን ያለው በየትኛው ነው? በኢሳ ላይ በወረደው ነው። ዘጋን። ሁለተኛ ኦሪት ደግሞ አሁን ስንት ኦሪት አለ? 5 ኦሪት አለ አይደለ? እናም ልስጥክ ማየው ማለት ትገረማለህ እኮ ቁርአን ራሱ ያስቀምጠዋል። ልስጥክ 5 መጽሐፍ እንደበረዙ ይናገራል። 5 መጽሐፍ ብለው ቆይ እሺ ሱረቱ አልአዕራፍ አይደለ? ሱረቱ አልአንዓም ቁጥር 91 ሶሪ ሱረቱ አልአንዓም ቁጥር 91 እሺ ያው ተመልከቱ ምን አለ አላህ አንዴ ያወጣውና አነብላችኋለሁ። ወማ ቀደሩላህ ሐቀ ቀድሪ ኢዝ ቃሉ ማ አንዘለላሁ ዐላ በሸር ሚን ሸይ ይላል። ያው አላህ በሰው ላይ ምንም አላወረደም ባሉ ጊዜ አላህን ተገቢውን ክብሩን አላከበሩትም። እንዲህ በላቸው ያንን ብርሃንና ለሰዎች በሪ ሆኖ ሙሳ ያመጣውን መጽሐፍ ማን አወረደው? እሺ መጽሐፎችን ክፍልፋይ የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ። ምን አደረጓል? ክፍልፋዮች ታደርጋላችሁ አለ የምታደርጉ ስትሆኑ። ስለዚህ መጽሐፉ ምን አድርጓል? የሙሳን መጽሐፍ ከፋፍለው ሸንሽነው 5 መጽሐፍ አድርገዋቸዋል፣ በርዘውታልም። አሁን ያለው 5 መጽሐፍ ነው። አላህ ደግሞ ያወረደው ለሙሳ 1 መጽሐፍ ነው። ስለዚህ ጭራሹን አይመለከትም። ቃል ልግባላችሁ ክርስቲያን ለምን ኢላዊ መልቂያማ አይፈጅም?
መጽሐፍ ቅዱስ የሚባል መጽሐፍ ከቁርአንም ሆነ ከሂስትሪ ሊያሳይ አይችልም። በኢየሱስ ጊዜም አልነበረም፣ በታሪክም አልነበረም። ባይብል የሚለው ቃል ራሱ የመጣ ከጊዜ በኋላ ነው። ኢየሱስ ካደረገ መጽሐፎች ሰብስበው ነው በብሉይ ኪዳን ጊዜ ያሉት መጽሐፍና በአዲስ ኪዳን ያሉት መጽሐፍ ሰብስበው ባይብል ብለው ጠሯቸው። ይሄ ነው ያለው። ቅዱሳን መጽሐፍት ራሱ መባል የለባቸውም። ስለ ብልግና የሚያወራ ቃል ቅዱስ መጽሐፍ ሊባል በተአምር አይችልም። እንደዛ ከተባለማ ስንቱ ቅዱስ ሆነ? ስንቱ ቅዱስ ሆነ? መኃልየ ላይ እንትንህ ትልቅ ነው እንትን ነው እያለች እያወራች ጡቴ እንትን ነው እያለች እያወራች ይሄ የፈጣሪ ቃል ነው። ለቃሉ ይቅርታ እህቶቼ፣ ይቅርታ ግን መጽሐፉ ነው ያለው። ወላሂ እንደዛ ያለው እና ይህን የፈጣሪ ቃል ብሎ መቀበል በእውነቱ ጤነኛ ሰው ሊቀበለውም ሊያደርገውም አይችልም ማለት ነው። ለማንኛውም አያችሁ እስልምናችን እንደዚህ መልሳለሁ። ክርስትና ግን ስለ መጽሐፉ ሲነሳ ዘል በቁርአን ካልተደበቀ ኢምራን በቃ አንተ ጥበበኛ ነው አውርዳ ወራ ነው የሚባለው። ታዲያ እንዴ ለምን እንደማወርድ ኡስታዝ ሰማ እኮ እንደ ጌት ድምፁ ስትሰማ ጮህ እኮ አልታወቅም። ጮሃል እኮ ወላሂ ጮሃል። ኡስታዝ ሲያወራ ጮህ እኮ ዳውን ተነሳብህ፣ ጋኔን ተነሳብህ። ዛሬ ተነሳብህና አስጮህህና ለዛ ነው የወረድከው። ዛሬ ያለበት ሰው ደግሞ እዚህ ምን ያደርጋል? የኡስታዝ ድምፅ ይረብሻችኋል። ለምን እንደሆነ አንተ ጋር አላወራም እኮ ወዲያው ኡስታዝ ሲያወራ አንተ ጋር አላወራም ውረድ ምናምን አልከውና ኡስታዝን ይሄን አክል አትፍራው። እሺ ተው፣ ሰው አትፍራ። ፈጣሪህን ብትፈራ ይሻልሃል፣ ኡስታዝን በምትፈራው ልክ ማለት ነው። አሁን ተመለስና መጽሐፍ ቅዱስ የፈጣሪ ቃል ነው ወይስ አይደለም? ሄደ። አሁንም ተነስቶበት ታችሁ ነው ያደረገው። የኡስታዝን ሰለት ተራራታለህ። አሁንም ተነሳበት። ኦኬ ሶሪ። አሁን ኡስታዝን ነው ያለበት። ኦኬ ሶሪ፣ በጣም ይቅርታ። እኔ እኮ መች ገባኝ የእሱ ድምፅ ነኝ። ይቅርታ። ለማንኛውም ኖርዝ ለንደን ሰላም ብያለሁ። ኢምራን እኔ ነኝ። ልቀጥል? ትቀጥላለህ ግን በሰንሳ ሆና የምታዳምጥ ከሆነ ካልሆነ ግን እንትሆናለህ ታች ነህ ታብታብ ታደርጋለህ ማለት ነው። አካውንት እያየ ትመጣለህ፣ ታብታብ ታዳምጣለህ ማለት ነው። ጥሩ ተስማማለህ? በዚህ ይመቻል? እኔ በጣም አድማጭ ነኝ፣ እንደሌላው አይደለም። ፖላይት ነኝ። እሺ አታስብ። እሺ በቀደሙ እንቀጥል። አዲስ ሀሳብ ነው ያለኝ። ቆይ አይደለም፣ የለም እንደዚህ ዘለህም አትሄድም። እንትና ማሂሩ የቃሜል ቅድም ጥቅስ አውጣልህ። መጽሐፈ መሳፍንት ምዕራፍ 13 ሂድልህ። ምናልባት ኖርዘን ማለት ነው የምር እንደሌሎች አይደለም። እሺ በጣም ይቅርታ ጣልቃ ገባሁኝ። በጣም ተወያይ ስርዓት ያለውና የተማረ እና ከሌሎችም ለየት ይላል እና ልንገር ብዬ ነው። ችግር የለውም። ሰሞኑ ቤተሰብ ነው ኢምሮን ስላላወቀኝ ነው። እኔ ቤተሰብ ነኝ፣ ቤቱን አከብራለሁ። ኢምሮን ኦኬ ሶሪ። እንደዛ ከሆነማ እኔ እኮ የቅድሙ ልጅ መስለኝ ነው። አይደለሁም። እኔ ቤቱን አከብራለሁ። ልወያይ ነው። አንድ ሀሳብ ካለኝ እሱን አቅርቤ የሚሰጠኝን ሀሳብ ይዤ እወጣለሁ ይመስለኛል። ኡስታዝ ላስት ላይ ከኡስታዝ ጋር አውርቻለሁ። አሁንም ኡስታዝን ባወራውላ ደስ ይለኛል። እሱ ነበር አላማ አድርጌ የመጣሁት። ኡስታዙን አካለ ግባ። ሶሪ በጣም ይቅርታ። እኔ የመሰልከኝ የቅድሙ ልጅ አበቃችሁት። ቅድም ነው ይገባኛል። አካውንት ቀይረህ ገባ ያልኩህ አካውንት ቀይረህ ገባ ስንለው ለዛ በጣም ይቅርታ። ይገባኛል። እንደዛ ከሆነ እንደ አዲስ እንጀምርና ከየት ቤተ እምነት እንደ አዲስ እንተዋወቅ። እኔ ኢምራን እባላለሁ። ማን ልበል? እኔም አንተን ሳገኘ ለመጀመሪያ ነው። ላይክ ኖርዝ በሚለው ያዝልኝ። ግን የሐዋርያት እምነት ተከታይ ነኝ። እሺ የትኛው? ከየትኛው ቤተ እምነት? የሐዋርያት እምነት ተከታይ ስልክ ሁሉም እኮ እንደዚህ ነው የሚሉት። ዲፋይን አድርግልኝ ነው። ልክ ነው። የድርጅቱ ስም አለ፣ የሐዋርያት እምነት ተብሎ አለ። ኦኬ በምንድን የመጣ ኦንሊ ነህ? ኦጂ ነህ ወይስ ምንድን ነህ? ያ በተለምዶ የሰው ልጅ ኦንሊ ጂሰስ በማለት ይሰይሙናል። እንግዲህ ስም እንደሆነ ያው ይሰየምልሃል አይደል? አስታውስኩ። ቀጥሩ። ባለፈው ሪከርድ ሰምቻለሁ። ኡስታዝ ጋር ስትወያይ ደስ የሚል ቆይታ ነበር የነበራችሁ። እንደዛ ከሆነ ኢንሻአላህ እኔ ጋር ደግሞ ዛሬ ስለ መጽሐፍ ቅዱስ እናወራና በ66 ታምናለህ አይደለ? 66 መጽሐፍ ቅዱስ ኦፍኮርስ አምናለሁ። ግን ምን አለ መሰለህ ኢምሮን፣ ላይክ ባለፈው ከኡስታዝ ጋር ባወራሁት ነገር የተወሰነ ንባብ ውስጥ ገብቻለሁ። ገብተዋል። አንድ ነገሮች ባዮግራፊካል ዳታዎችን ቼክ ማድረግ ጀምሬ ነበር እና አንዳንድ ፖይንቶችን ልጠይቀው ፈልጌ ነው። ዲቤት ላረገው አይደለም፣ አንዳንድ ፖይንቶችን ለማወቅ ያክል ነው። ኢንሻአላህ። ኡስታዝማ ስራ ነው ያለው አሁን። ለዛ እኮ ነው ባለፈው አንተ እንትን ልትለኝ ትችላለህ። ይቻል በምችለው አለሁልህ። ግን ሙሉ ያወራሁን አልሰማሁም። ኡስታዝ ጋር ያወራችሁት ሙሉ ለሙሉ ማለት ነው። ግን ሀሳቡን አይ ቲንክ ኢየሱስ አብ አይደለም የሚለውን አይደለ? ካልተሳሳኩኝ ከአንተ ጋር ነው ያወራው። ኦፍኮርስ ወደዛ አይነት ሀሳብ አለው። ግን ላይክ እኔ
ላይክ ልጠይቅ የገባሁት አንድ ነጥብ ነው። ኡስታዝ ላይክ የኔን እንትን ነጥብ ለማግኘት ብዙ ጥያቄዎችን አቅርቧል። የኔን ነገር አንደርስታንድ አድርጎታል። አይ ሆፕ እሱም ከእንደዛ አይነት ወደ እስልምናው ስለገባ የኔን ሀሳብ ለመረዳት ብዙም አልከበደውም ብዬ አስባለሁ። ግን እኔ በዋናነት ያነሳሁት ሀሳብ ኢየሱስ ላይክ ኢብራሂም የሚባል ነበር። አይ ሆፕ ያን ሰዓት ኢየሱስ ሙስሊም ነው በሚል ሀሳብ አንስቶ ነበር እና በዛ አንድ ሁለት ጥያቄዎችን አቅርቤ ነበር። ቀጥልሽ ይቻላል። አሁንም ማቅረብ ኢየሱስ ያው ሙስሊም ነው ተብሎ ይታመናል አይደል? ያ እንደዛ ያስባለው ኤቪደንስ ምንድን ነው? ጥሩ ጥያቄ። እሺ ግን መጀመሪያ ይሄ ስጠይቅ በምን እንድመልስልህ ነው? በእስልምና መነጽር ወይስ በክርስትና መነጽር? ያው በእስልምና ብትሄድ ብዙም አክሰፕት ላላደርግ ይችላሉ። ምናልባት ነቢዩ መሐመድ እንዲህ ያለ ብትለኝ ሊሆን ይችላል። ግን በክርስትናው በእኔ በኩል ወይም ደግሞ በታሪክ በኩል እንዴት ጂሰስ ላይክ ኢየሱስ ሙስሊም ነው ልትል ቻልክ? ከቁርአን ውጭ ማለት ነው። ሌላ ኤቪደንስ ይኖረዋል? ይኖረኛል። እሱንም አቅርብልሃለሁ ኢንሻአላህ። ግን መጀመሪያ በአንድ በሁለት ነገሮች እንስማማ። ያው ሙስሊሞች የምናምነው በቁርአን ነው። ወርድ ኦፍ ጋድ የፈጣሪ ቃል ብለን የምናምነው ቁርአን ነው። ከቁርአን ውጭ ትክክለኛ መጽሐፍ አለ ብላ አናምንም። የአምላክ ቃል የሆነ ማለት ነው። አምላካችን ቁርአን ላይ ባስቀመጠው ሱረቱል መርየም ላይ ብትመለከት ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ብሎ ያስቀምጣል። ተወፈኒ ሙስሊማ ብዙ ቦታዎች ብትመለከት ሐዋርያትን ጨምሮ ሙስሊም እንደነበሩ ታሪካቸውን አምላካችን ነው። ምሳሌ አምላካችን ወይት ቃለ አላሁ ለሐዋርያት ኢሳም ይላቸዋል ፈሀል አንቱም ሙስሊሙን ሙስሊም ናቸው እንዲህ ስላቸው አስለምና ለያ ብዙ ቦታዎች ላይ ከማቃ ይናገራሉ። ሐዋርያትን ጨምሮ ሙስሊም እንደነበሩ ማለት ኢሳ ራሱ ጠይቋቸው ከፈለክ እሱን አንዴ እንመልከተው። ያው አትቀበለውም፣ ግን ሙስሊሞች ምን እንደምናይ ልግለጽልህና ከዛ በኋላ በክርስትና ደግሞ ያለውን አሳይካለሁ። አክቹዋሊ በክርስትና ማቅረብ እችላለሁ። እሺ አሚር ካሚያ መፈት የምችል ከሆነ ክፈትልኝ። ከሱረቱ ማኢዳን ጀምርና ሱረቱ አሊ ኢምራን ቁጥር 19 ክፈትልኝ። ሶሪ ሱረቱ አሊ ኢምራን ቁጥር 19። እሺ እንደዚህ ይላል፣ ኢነ ዲነ ኢንደላሂ ልኢስላም፣ አላህ ዘንድ ተቀባይነት ያለው የተወደደ ሃይማኖት ኢስላም ብቻ ነው። ስለዚህ አምላክ መርጦ የሰጠው እስልምና ነው። እስልምና ደግሞ ትርጉሙ ምንድን ነው? አልስቲስላሙ ሊላሂ ቢልዒባዳ፣ አንድ አምላክን እሱን ብቻ ማምለክ፣ ለእሱ ታዛዥ መሆን የሚል ትርጓሜ አለው። እሺ የሐዋርያት ልስጥ። ያው ስለ ሐዋርያት ስለሆነ የተወራ ያለው ሱረቱል ማኢዳ ቁጥር 111 ሂድልኝ፣ ስለ ሐዋርያት ኢየሱስን ጨምሮ። እሺ ወደ ሐዋርያት እስከዛ አንብበው፣ ከዛ ይከፍትልሃል እሱ። ወኢዝ አውሐይቱ ኢለል ሐዋርይን አለ፣ ወደ ሐዋርያትም አለ በእኔ በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ኢሳ እንኳን ጠይቋቸው ሙስሊም እንደነበሩ ይናገራል ማለት ነው። ሱረቱ ዩሱፍ ላይም ሙስሊም አድርገን ብሎ ሲናገር እንመለከታለን። ይሄ በቁርአናችን ነው። ስለዚህ በቁርአን አምላካችን ሙስሊም እንደነበሩ ነግሮናል። ይህን ከተስማማን ኖርዝ እስልምና ትርጉሙን ገብቶሃል? መጀመሪያ እስልምና ማለት እንደሆነ ያ አዲስ የምታብራራልኝ ካለ ስቲል ስማ፣ ካልሆነ ከዛ ውጭ ላይክ የአላህ ተከታይ እንደማለት ይመስለኛል አይደል? ባልሳሳት ሞሮፍ እንደዛ ነው። ግን ደግሞ በደንብ ዲፋይን ላድርግልህ። እስላም ማለት ምንድን ነው? ሉገተን አልስቲስላሙ ሊላሂ ቢልዒባዳ፣ ኢስላም ማለት ታዘዘ አስለመ ከሚል የመጣ ሲሆን ትርጉሙ አልስቲስላሙ ሊላሂ ቢልዒባዳ፣ ለአንድ አምላክ እሱን በአምልኮ እሱን ብቻ ማምለክ ነው። ፈጣሪ እንደሆነ እሱ ማመን፣ እሱን ብቻ ለእሱ ብቻ መገዛት የሚል ትርጓሜ ያለው ይሄን እኛ ዊኮሊት ኢስላም። አንድ ሰው አስለመ ብለን ጠራው። ለዛ ነው ቁርአን ላይም ታዛዥ ናቸው ሊሰላቸው አስለመ የሚል ቃል የሚጠቀመው ማለት። ስለዚህ ሙስሊም ታዛዥ ለአንድ አምላክ እሱን ብቻ ያመልክ የሚል ትርጓሜ አለው። ኢዛ ክሊል ግልጽ ነው። እየሰማሁ ነው። እሺ በዚህ አናሎጂ ከሄድን ኢየሱስ ለአምላኩ ይታዘዝ ነበር አልነበረም? ኢየሱስ እኮ እኔ አምላክ አለው ብዬ አላምንም። ኦኬ ኢየሱስ አምላክ አለው አታምንም? እሺ ችግር የለውም። እንደዛ ከሆነ ኢየሱስ አላህ ብሎ እንደሚናገር ብናሳየሳ፣ አላህን ብሎ አምላክ እንዳለውና አምላኬ እንደሚል ታውቃላችኋል ብናሳየው። እስቲ ሂድልኝ። እሺ ከአላህ የሚለውን ቃል እንጀምርልህና ያው አላህ የሚለው ቃል በኢየሱስ ቋንቋ ቃል በቃል እንደተጠቀመው እንመለከት። ወርድ ባውድ አንድ ፈጣሪ እንዳመለከ ማለት ነው እንዲገባ እየሰማሁ ነው። እኔ ልክፈትልህ ፋይል ስለሆነ እንዲህ እስከዛው አንተ አሚር በመጽሐፍ ውስጥ እግዚአብሔር የሚል ካወጣልኝ፣ ይሄ ደግሞ አላህ የሚለውን አሳይዋለሁ። አንዴ ታብሌት እየከፈትኩ ነው። እሺ በቃ ነበር እያወራህ የነበረው። እሺ
አተልቁኝ አንዴ ሞዴሬተር ካላችሁ አተልቁኝ። ኸይር እሺ ኡስታዝ መጥቶ ያ ጀማ ኡስታዝን አስገቡት። እሺ ኡስታዝ መጥቶ ኡስታዝን አስገቡት። አሁን ምሳሌ ኢየሱስ የሚናገረው ቋንቋ ላይ ያው ታውቃላችሁ ኢየሱስ የሚናገረው ቋንቋ አራማይክ ነው። በዚህ ምንም ክርክር የለውም። ማንም ሰው አይከራከርም። አራማይክ ነው የሚናገረው፣ ጥርጣሬ የለውም። በአራማይክ የአምላክ ስም ማን ነው ስንል የተለያዩ ቦታ ብትመለከቱ እዚህ ጋር ያው ምሳሌ አብደላህ እያለ ስለ ጳውሎስ ይናገራል። ኢየሱስ ራሱ አንተ ብቻ እዚህ ጋር ተመልከት። ቆይ ይሄ ስለ ኢየሱስ አይደለም። እዚህ ጋር ብትመለከቱ ዩ አር አሎን ደ አላህ ይለዋል። አንተ ብቻ አላህ ነህ ብሎ ይናገራል። አላህ ብሎ ያስቀምጠዋል። ፈጣሪ እንዳለው ይናገራል። አምላክ ያለበትን ደግሞ እንትን አሚር ክፈትልና እንዴ ሞባይሉን አቅርቤ እንዳወራ እዛ ላይ ደግሞ ቃል በቃል ያው አምላክ እንዳለው ይናገራል። ሲቀጥል ፍትሐና ትእዛዝ ማቴዎስ ወንጌል ላይ ሽማ እስራኤል አዶናይ ኤሎሄinu አዶናይ ኢኻድ የሚለውን ጠቅሶ ሲናገር እንመለከተዋለን። ኢየሱስ አንድ ሰው መምህር ጠይቆት አስቀምጧል። አንድ አምላክ ብሎ ማለት ነው። እንደሚገዛም እንደሚያመልክም እንደሚሰግድም አለ። የማቴዎስ ወንጌል ለምሳሌ እየሰገደ እንደሚጸልይ አለ። እሱም ብቻ እያንዳንዱ ያደረገ ስግደትን ጨምሮ ጸሎት ጨምሮ መጠጊያውም ወደ አምላክ እንደሆነ ማየት እንችላለን። ስለዚህ ሊትራሊ እሱም ሙስሊም ይሆናል ማለት ነው። በመጽሐፋችሁ እንኳን ብንሄድ የሚል ፖይንት ነው ያነሳሁት። እንደሚሰግድ እንደሚጸልይ አምላኬ እንዳለ ከአምላክ አልፎ ደግሞ አንድ አምላክ እንደሚያመልክም አሚር ክፈት። ለዛ ነው ምሳሌ የዮሐንስ ወንጌል ላይ እናንተ አንዲት ሳምራዊ ጋር ሲያወራ ምን አላት? እናንተ ለማታውቁት ሰግዳላችሁ ካለ በኋላ መዳን ከአይሁድ ነውና እኛ ለምናውቀው እንሰግዳለን ይላል። ስለዚህ ሰጋጅም ተገዥም ነበረ። ያው አምላክ ይላል። ማቴዎስ 3 ነው አይደለ? ካልተሳሳትኩኝ አንዲት ሳምራዊ ጋር ሲያወራም እዛ ላይ እንትን ብሎ ያስቀምጣል። ያው ቃል በቃል እኛ ለምናውቀው እንሰግዳለን ብሎ ይናገራል። ስለዚህ ሰጋጅም ነበረ፣ ጸላይም ነበረ፣ መመኪያውም አምላክ ነበረ። ሲላክም የተላከው ራሱ የአምላክን ቃል ሊፈጽም ነው። ለዛ ነው ትንቢት ለራሱ ብትመለከት እስራኤል እንድሰበስብ ብሎ አስቀምጦ እግዚአብሔር እንዳላከው የሚናገረው ማለት ነው። ይሄ ነው ፖይንቶች። ስለዚህ ወርድ ባይ ወርድ ሙስሊም የሚል በመጽሐፋችሁ አሁን በአማርኛ መጽሐፍ ውስጥ ባናገኝም ግን ተግባሮችን እናገኛለን። ሁለተኛ ደግሞ ኢስላም የሚለው ቃል ደግሞ ታዛዥ የሚለው ቃል በሂብሩ በአራማይክ እንዳለ በሂብሩ እንዳለ ማየት እንችላለን። ሂብሩ ላይ ኢስላም የሚለው ቃል ውሏል። ኢሳያስ ላይ ያለው ኢስላም ማለት ደግሞ ትርጉሙ ሊትራሊ ሙስሊም የሚል ቃል እንደሆነ ማየት እንችላለን ነው። ኡስታዙና ከመጣ ሂድበት። አንተ ነበር ፈልጎ የመጣ አንዴ አሚር ነው ያንተ አሚር ነህ ወይስ ኢምራን ነህ አይደል? እያወራኝ ያለው ኦኬ። አይ በአሚር ስለተከፈተ ነው ሶሪ። እና ኢየሱስ ክርስቶስ ልክ አንተ እንዳልከው እንትኖችን ተጠቅሞታል። አምላኬ ምናምን የሚለውን ቃል ተጠቅሟል። አባቴ ብሎ ዮሐንስ ምዕራፍ 5 ላይ 17 ላይ የሚጠቀመውን ቃል አንተ ትቀበለዋለህ? አባቴ የሚለውን ቃል አምላካችን አንጠቀምም፣ ግን ደግሞ አባቴ የሚለውን በአስገኝ ከሆነ እንጠቀመዋለን። አንድ አስገኝ ነው ያለው። አዎ ለዛ ነው ለሁላችን አንድ አባት ያለን አይደለም። አንድ አባት ተቀምጠው ስለዚህ አባት የሚለውን በአስገኝ ከሆነ እንጠቀመዋለን። አይ ኢንተርፕሬት የምናደርገው እኛን ለምሳሌ አስገኝ ሊሆን ይችላል፣ አይሆንም። ኢንተርፕሬት በምንም አይነት ዲፊኒሽን ልንወስደው እንችላለን። ነገር ግን አባት የሚለውን ቃል ኢየሱስ መጠቀሙን አንተ ትቀበላለህ? ብሏል ብዬ አልቀበልም። መጽሐፉ የሚለውን ግን በፈጣሪ በሚል ልቀበለው እችላለሁ፣ እቀበለዋለሁ። አስገኝ የሚለው አላህ ኻሊቁ ኩሉ ሸይ ቁርአን ላይ አምላካችን ኻሊቁ ኩሉ ሸይ ተብሏል። ግን አባት የሚለውን ቃል ወርድ ባይ ወርድ ሙስሊሞች አንጠቀመው። ለምን? ኦፍኮርስ ገባኝ እኮ ለዛ ነው። ግን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እየጸለየም ዮሐንስ ወንጌል ምዕራፍ 17 ላይ ያለው ዮሐንስ ወንጌል ምዕራፍ 5 ላይ አንተ ልክ እንደጠቀስከው ፓርቲ አንድ ነጥብ ላይ ብታወራው አይሻልም? ኖርስ ሰላም ብያለሁ። ማለት የተለያየ ነጥብ ላይ የዳሰስክ ስለሆነ ትንሽ ፈር ለማስያዝ እንትን ይላል። አንዱን ሳጨርስ ወደ አንዱ ትሄዳለህ። ከታች ሆነን ስናዳምጥ ኢየሱስ አምላክ አለው ብዬ አላምንም ብለህ ነበረ። ኢየሱስ አምላክ አለው ብለህ አታምንም? ኡስታዝ እሱ ልክ ነው፣ ሌላ ነጥብ ነው። ነገር ግን አታምናለህ አታምንም ማለት እንትን እንዳይሆን። ኦኬ ኤፌሶን 1:3 ላይ አውጣለት። ላስት ናይትም ኡስታዝ ይቅርታ አድርግልኝ እንደዚህ በጥያቄ እንትን ቢል ዋና ነጥቤን ሳላነሳ ነበር የወረድኩትና እቺን ነጥቤን አንዴ ልቅረፍ። ትንሽ አንብቤ የመጣሁት ፖይንት ሷሳ ያልከው ነገር ማለት እንትን እኛ ዝም ብለው እውቀት መፈታተሽ ትከሻ መለካካት ምናምን አንዳንዴም በጣም ያስጠላል ራሱ ማለት ነው። ማለት እያየ ነው እንሂድና ከዛ በኋላ እንትን እንላለን ማለት ነው። አንድ ነጥብ ሲወራ አንድ ነጥብ እስከ ጥግ ድረስ መሄድ አለበት። ኦኬ እዚህ ጋር ጳውሎስ ተሳስቷል። ምን ያለውን የኢየሱስ ክርስቶስ አባትና የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ ክርስቶስ አምላክ አለ ወይስ የለውም? አልተሳሳተም ጳውሎስ። በምን አይነት መንገድ እኔ እንደምረዳው የራሴ ዲፊኒሽን እኔ ላቀርብልሽ ነው አይደለም። የኢየሱስ ክርስቶስ አምላክ አለ ወይስ የለውም? በዚህ ጥቅስ መሰረት አይደለም ይል የኢየሱስ ክርስቶስ አምላክ አለ ወይስ የለውም? በዚህ ጥቅስ መሰረት ነው ያልኩ። አለ ወይ የለውም በለኝ። የለውም።
እዚህ ጋር የክርስቶስ አምላክና አባት ይላል። ኢየሱስ አምላክ አለው ይላል። ምን አለ መሰለ በተለይ በመልእክቶች መካከል ሐዋርያ ጳውሎስ ብዙ ለቆሮንቶስም ለተለያዩ 14 ላይ ወረደልኝ እዛው ላይ 17 ማለት ይቅርታ 17 ወረደ እዛው የክብር አባት የጌታችን የክርስቶስ አምላክ ይላል። የክርስቶስ አምላክ ማን ነው? ይሄ የሰላምቶች ንግግር በጣም ራሱን የቻለ ዲፕ አናሊሲስ አለው። የኢየሱስ አምላክ ማን ነው? አምላክ የለውም ወይስ አለው? በጥቅሱ መሰረት ነው የተጠየቀው። ይሄ ኡስታዝ አንድ ያስጨርሰኝ እንዲባክ እንዲያፎርዳት አድርገኝ። ምክንያቱም ይሄ ፓርት የሰላምቶች ሐዋርያ ጳውሎስ ካልፈለክ መተው ነው። አይቀጥልም። ኖ አይደለም። ኢየሱስ አምላክ አለው ወይስ የለውም? በቃ ይሄን ጥቅሰው አላምንበትም በልና ተው። የለውም አልኩኝ እኮ ምክንያቱም ኢየሱስ ክርስቶስ ራሱ አምላክ ነው። ምክንያቱም ታዲያ አይደለም ይሄ ኡስታዝ አይደለም። ቆይ የኢየሱስ አምላክ ይላል። የኢየሱስ አምላክ ማን ነው እኮ እነግርሃለሁ። ይሄ ፓርቶች እንዳለ የሚጻፉት በተለይ የሰላምታ ደብዳቤዎች እንዳለ የሚጻፉት አጻጻፍ ራሱ በዚህ ጥቅስ መሰረት የኢየሱስ አምላክ አለ ወይስ የለውም? ቆይ ጥያቄ እኔ ሀሳቤን ልጨርስ። ቆይ ኡስታዝ ይሄን ፓርት የሚታይበት ዴፊኒሽን አለው። የለውም ለኢየሱስ ክርስቶስ አምላክ የለውም ኡስታዝ። አምላክ አለው ይላል እዚህ ጋር ጥቅሱ እኮ ይሄ ፓርት እንዴት ይሄ አውድ እንዴት እንደሚፈታን ያብራራሉ። ቆይ ቀስ እያልኩኝ ምክንያቱም ሐዋርያ ጳውሎስ አምላክ አለው ይላል ወይስ አይልም ጥቅሱ? ኡስታዝ ቆይ አንዴ ልጨርስ ይቅርታ። አምላክ አለው ይላል ወይስ አይልም ጥቅሱ ነው የተጠየቀው። እሱን መልስልኝ ኖርዝ። እንዴ ኡስታዝ እንዳወራ እድል ስጠኝ እባክህ። ኖ አይ ጥያቄ ነው የምጠይቅህ። ያለዛ ወደ ገብቶኛል። ይሄ ፓርት እያለ ያለው አውዱን ይላል ይላል አይልም ኖ እሱ ማብራሪያውን ስትፈልግ ነው። ለምን እንዳለው ስትጠይቅ ነው። እሺ በቃ ኤፌሶን ምዕራፍ 1 ቁጥር 17 ላይ ባለው ጥቅስ መሰረት ጳውሎስ ኢየሱስ አምላክ አለው ይላል ወይስ አይልም እኮ? ሐዋርያ ጳውሎስ የጻፈበት የደብዳቤ አጻጻፍ አለ፣ ሰላምታዎቹ አባባል አለ፣ ኢንተርፕሬቴሽን አላቸው። ይላል ወይስ አይልም ነው እኮ በጥቅሱ መሰረት። አሁን አንድ ሰው በሌጣው ሲያነበው ኢየሱስ አምላክ አለው ይላል ወይስ አይልም? እሺ ብቻ በጣም ይቅርታ ላይክ ጥያቄን እሺ አንዴ እኔ እመለሳለሁ። ኡስታዝ ይልህ አንዴ እባክህ አስጨርሰኝ። አይ ከዚህ ንቅንቅ የለም። እንግዲያውስ እንደዛ የለም ማለት ነው። ካልፈለክ ሌላ ጉዳይ ነው። የኔን ጥያቄ ለምንድን ነው ልትቀበል ፍቃደኛ ያልሆንክ ከኡስታዝ? እኔ ልጠይቅ ነው አላምንም። ጥያቄ አይደለም እኮ አሁን አንተን ያልከው ኢየሱስ አምላክ አለው ብዬ አላምንም ማለት መጽሐፉ አምላክ አለው ብሎ ይናገራል። ይሄን መልስ ነው የተባለው። እሺ ኡስታዝ አንተ አባት እንዳለው ታምናለህ? እኔ ደግሞ የኢየሱስ ክርስቶስ አባት የሚለውን ላሳይ ይል አባት እንዳለው አንተ ታምናለህ? እኔ አባት ያለው የሚለውን ፓርት ላሳይ። አልጠየኩም። ይኸው ለዛ እኮ ነው አይተሃል። ተመሳሳይ ሚኒንግ ነው ያላቸው። ኖ የጠየኩት ጥያቄ የኢየሱስ አምላክ ይላል። ኢየሱስ አምላክ አለ ወይስ የለውም ነው ጥያቄ። አንተ አምላክ የሚለው ላይ ፎከስ ብቻ ኢንተርፕሪቴሽን እንዳለው ላስረዳህ። ምክንያቱም ልክ አምላክ እንደተባለው አባት ተባለበት ትነግረኛለህ። አምላክ እኮ ቆይ ላስረዳ ኡስታዝ ይል ትነግረኛለህ። አሁን መጀመሪያ አምላክ አለው ወይስ የለውም በዚህ ጥቅስ መሰረት? ቆይ 2 ደቂቃ ብቻ ስጠኝ። እሺ ቋንት መሀል ላይ ኢንተራክት አታርገኝ። 2 ደቂቃ ብቻ ወይስ የለውም? መጀመሪያ እሱን ጨርስና ከዛ በኋላ 2 ደቂቃ ሰጣለሁ። አይደለም 5 ደቂቃ ሰጣለሁ። መጀመሪያ እንጨርስ እንዴ። እሺ አባት አለው ስላለ አንተ አባት አለው ብለህ ትቀበላለህ? እሱን ለኔ ትተዋለህ በኋላ እኮ አምላክን ለኔ ተው በቃ። እሺ እኔ አብራራዋለሁ። አምላክ አለው ይልም ለኔ ተው ማለት ነው። ማውራት አልፈልግም አይደለም ኡስታዝ። የኔን ጭራሽ እኮ ዲፌንድ ያደረክ መልስ ካልመለስክ ወደ ቀጣይ አትሄድም አይደለም ይል አሁን እኔ አባት አለው የሚለውን ሐዋርያ ጳውሎስ የጻፈውን ባሳይህ ኢንተርፕሪቴሽን አለው ትለኛለህ፣ ትርጉም አለው ትለኛለህ። ልክ እንደዚሁ ይሄ አምላክ የሚልበት ፓርት የሰላምታ ንግግር ትርጉም አለው ስለምን ነው አምላክ አለው ወይስ የለውም? በጥቅሱ መሰረት እኮ ነው ያልኩህ የጠየቅኩህ። አምላክ አለው ወይስ የለውም? ቴንክ ዩ በቃ እሺ፣ ስላከበራችሁን ለኔክስት ታይም ከገባው እንወያይበታለን። ስለዚህ አፍረህበታል ማለት ነው በመጽሐፉ። እንግዲህ ምንም ማለት ጭራሽ የኔን አክሰፕት ማድረግ አልቻልክም ኡስታዝ። ለምን እንደሆነ አላውቅም። ጥያቄ ምን እንደሆነ ገብቶሃል? ምን ልጠይቅ ነው አይደለም? ምን ልጠይቅ እንደፈለኩ አንተ ገብቶሃል? ሰውዬው ጤነኛ ነህ እንዴ? ታከም ካልበል ታከም፣ ወደ ሕክምና ነው መልክህ። በዚህ ጥቅስ መሰረት ኤፌሶን 1:17 በላይ ባለው ጥቅስ መሰረት ኢየሱስ አምላክ አለው ወይስ የለውም ነው ጥቅሱ። መመለስ ሲያቅትህ የኔን ጥያቄ እንትን ብለህ ምናምን መች ጠየቅና ነው? እኔ ለጥያቄን አልሰማሁትም። አልጠየቅኝም። ለኢየሱስ አባት አለው? ይሄ ጥያቄ ይሄ ነው። ለኢየሱስ አባት አለው? መጀመሪያ የኔን ጥያቄ መልስ መጀመሪያ። ቅድሚያ የጠየቅኩት ኡስታዝ፣ እኔ እኮ ቅድሚያ ልጠይቅ ነው የገባሁት። እባክህ የኢየሱስ አምላክ ይላል። አምላክ የለውም ስትል እኔ ጥያቄ ጠየቅኩ። አምላክ አለው ይላል መጽሐፉ። አምላክ አለው ወይስ የለውም? እሱን እንጨርስ።
እኮ ልንገር ኡስታዝ፣ ተመሳሳይ ሐሳብ አለ። አባትና አምላክ አምላክ ይላል። አለው ወይስ የለውም? እሱን እንጨርስና አምላክ የለውም አልኩኝ እኮ እኔ። አምላክ የለውም። ታዲያ ይሄ ጥቅስ የኢየሱስ አምላክ ይላል። አምላክ አለው እኮ ምን ይላል ነው የሚባለው? ምን ለማለት ተፈልጎ ነው ተብሎ ነው የሚጠየቀው? ምን ለማለት ተፈልጎ ነው የምጠይቀው? በኋላ ላይ ነው እኮ የለውም ካልኩ በኋላ ምን እኮ የለውም አልኩኝ። አለው የሚለውን እያለ እዚህ አይን እያየ እሺ አባት አለው የሚለው አለ። ክፍትልኝ አንዴ። ቆይ እስቲ አሚር፣ እኔ አባት የሚለውን ያስከፍትና አንብብልኝ። አይከፍትልህም። ሕፃን ልጅ የለም እዚህ የተቀመጠ። እሺ ቴንኪው ስላከበራችሁኝ ስላስገባችሁኝ። ምን እንትን ትላለህ? እየፈራ ሀሳብ እየፈራ ለምን ትወጣለህ? እስከ መጨረሻው ድረስ ጨርስ እንዴ! እንደዚህ አይነት ክህደት እኔ አይቼ አላውቅም። የጀማ አይን ፍጥጥ ተስገጠጠ። ፊት ለፊት ያለ ጥቅስ ኢየሱስ አምላክ የለውም አምላክ አለው የሚለው ምን ላድርገው? አይ እንትን ትርጉም አለው ነው። ትርጉም መኖር አይደለም እኮ አምላክ ማለት ምን ማለት ነው የሚለውን ሁለተኛው እንሄዳለን። ኢየሱስ አምላክ እየተባለ አምላክ የኢየሱስ አምላክ እየተባለ እንዴት ነው እንትን የሚለው? ትንቢተ ሚልክያስ 5:3 ላይ ያወጣልኝ አሚር። ሚልኪያስ ስንት አልከኝ ኡስታዝ? ሚልኪያስ 5:2 ኦኬ። እንደ አምላክ አለው ማመን ምንድን ነው የሚያውቀው? ይኸውልህ እዛ ቁጥር ውረድ 3 ላይ ቁጥር 3 ላይ እሺ ከዛ 4 ላይ ምን ይላል? እርሱ ይላል ስለ መሲሁ ሲናገር ይቆማል በእግዚአብሔር ኃይል በአምላኩ በእግዚአብሔር ስም ግርማውን መንጋውን ይጠብቃል። አምላኩ ማን ነው? እግዚአብሔር ይላል እዚህ ጋር። በአምላኩ በእግዚአብሔር ይላል። በአምላኩ በእግዚአብሔር ስም ግርማውን ይጠብቃል ይላል። እሺ ማቴዎስ 26:46 ግባ። 27:46 እሺ ማቴዎስ 27:46 46 በዚያን ሰዓትም ኢየሱስ ኤሎሄ ኤሎሜ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። አምላክ አለው። አምላኬ የሚለው አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት ያዙ ጥቅስ ያዙ ያጀማ ወደ አባቴን አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ወደ አምላኬና ወደ አምላካችሁ። እንቀጥል። ኤፌሶን 1 ቅድም የያዝነውን ያዙት። ኤፌሶን 1:3 እና ኤፌሶን 1:17 ኤፌሶን 1:3 እና ኤፌሶን 1:17 ይህ ቅድሙ ያየናቸው ማለት ነው። ኤፌሶን 1 እና 1:3 እና 1:17 ላይ ይህ ቅድም ያየነው ነው። የኢየሱስ አምላክ የኢየሱስ አባትና አምላክ ይባረክ ሄደና የኢየሱስ አምላክ የሚለው ነው። ከዛ በተራ ሄደና ዕብራውያን ምዕራፍ 10 ቁጥር 6 ላይ ትገባለህ። በጣም ብዙ ጥቅስ ነው ያለው ኢየሱስ አምላክ እንዳለው፣ ግን እንደ ዋና ነው ይልና በዛን ጊዜ ይላል በመጽሐፍ ጥቅልል ስለኔ የተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ ይላል። ቁጥር 7 ላይ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አልኩ ይላል። ስለዚህ ኢየሱስ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ፣ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ፣ አምላኬ ሆይ ያለ ይናገራል። ራዕየ ዮሐንስ ምዕራፍ 2 ምዕራፍ 3 ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 መንግስትን ለአምላኩና ለአባቱ ካህናት እንድንሆን ላደረገን ይላል። ለአምላኩና ለአባቱ ለአምላኩ አምላኩ እያለኝ አምላክ የለውም እንዴት እላለሁ? አምላኩ እያለ ማለት ነው። ራዕየ ዮሐንስ 3:2 ላይ ገባ።
ራእይ 3:2 ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና አለ። በአምላኬ ፊት ኢየሱስ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና በአምላኬ ፊት 3:12 ድል ለነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊቱም ከዛ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለትም ከአምላኬ ስንቴ ነው አምላኬ ያለው? በአንድ ጥቅስ ላይ 4 ጊዜ ነው ያለው። 4 ጊዜ ነው ያለው። ከዛ አምላካችን የሚልበት 2 ጥቅሶችን ነይና ከዛ ጥቅሶቹን በአንድ ላይ ደግሞ አመጣቸዋለሁ ከፈለጋችሁ ማለት ነው። ራዕይ ዮሐንስ 19:5 ግባ። ድምፅም ባሪያዎቹ እርሱ የምትፈሩ ታናናሾች አምላካችን አመስግኑት ሲል ከዙፋኑ ወጣ ይላል። ያው በጉ ነው የሚናገረው። ከዙፋኑ የወጣው ድምፅ የበጉ ድምፅ ነው ብሎ ነው ኮሜንተሮች እንትን የሚሉት። አምላካችንን አመስግኑ ይላል። ማነው አመስግኑ የሚሉት? አምላካችንን አመስግኑ የሚለው ኢየሱስ ነው። በጉ ነው እንደዛ የሚለው ኢየሱስ። ኢሳይያስ 61:1 ላይ ያወጣላቸው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውን የተሰወሩት ትጠግዝ ዘንድ፣ የተማረኩት ነጻ ልታስር፣ መፍታትን ትናገር ዘንድ ልኮኛል። ከዛ ቀና ቁጥር 2 የተወደደችውን የእግዚአብሔርን ዓመት አምላካችንን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ ልኮኛል እያለ ይናገር። ምናችንን? አምላካችንም የሚበቀልበትን ቀን እናገር ዘንድ አለ። አምላካችን። ስለዚህ አሁን ባይብል ላይ ኢየሱስ አምላክ አለ ወይ ተብሎ አንድ ሰው ቢጠይቃችሁ ማቴዎስ ወንጌል ልዘርዝርላችሁ፣ ቁጠሩ። እናንተ መቁጠር ብቻ ነው የሚጠበቅባችሁ። ማቴዎስ ወንጌል ምዕራፍ 27 ቁጥር 46፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17፣ ኤፌሶን 1:3፣ ኤፌሶን 1:17፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እየቆጠራችሁ፣ ዕብራውያን ምዕራፍ 10 ቁጥር 7፣ ራዕይ ዮሐንስ ምዕራፍ 1 ቁጥር 5፣ ራዕይ ዮሐንስ ምዕራፍ 3 ቁጥር 2፣ ራዕይ ዮሐንስ ምዕራፍ 3 ቁጥር 12፣ ራዕይ ዮሐንስ ምዕራፍ 19 ቁጥር 5፣ ትንቢተ ኢሳይያስ ምዕራፍ 61 ቁጥር 5 ላይ ስንት ቆጠራችሁ? 13። እንደዛ ነው። ለይው ላጥቅስ እያለ አይ ኢየሱስ አምላክ አለው ብዬ አላምንም። በነገራችን ላይ ኦንሊሰሶች ኢየሱስ አምላክ አለው ብለው ያምናሉ። እሱ ነው እንትን የማይለው አለው አምላክ ይሉና ግን አምላክ አለው ሲባል እንደዚህ ነው ብሎ ነው የሚተረጉሙት። ልጁ ግን ምንድን ያደረገው ኢየሱስ አምላክ አለው ብዬ አላምንም። ጥቅሱ እንዴት እናደርገው? የለም በቃ አላምንም። ማብራሪያው ልስጥ ነው። አይ አለው ወይስ የለውም? መጀመሪያ እንጨርስ። በዚህ ጥቅስ መሰረት አለው ነው የሚለው ወይስ የለውም ነው የሚለው? ያ ነው የነበረው ፖይንት ማለት ነው። ኦኬ ዘጸአት ማውራት ትችላለህ። ዘጸአት አለ። ሰላም ቤተሰብ እንዴት ናችሁ? ሰላም ነህ? እንዴት ነህ? ሰሞኑ ቪዲዮ ለቃል አይደል? አዲስ ቪዲዮ አፏን አንድ ጊዜ ኡስታዝ ቪዲዮ ለቋል። ታፕ ኮፒ ሊንክ ሼር ሪፖስት አድርጉ። ኢንሻአላህ ሁላችሁም እዚህ ጋር 700 ምናምን ሰዎች ሁለት ኮሜንት አድርጉ። ዘጸአት እንዴት ናችሁ? ደህና ናችሁ? ሰላም ነው። ሰላም ነን። ኢየሱስ አምላክ አለው? ራሱ አምላክ ነው። አምላክ አለው ወይ ነው ያልኩህ? ራሱ አምላክ ነው አልኩህ። አምላክ አለው ወይስ የለውም? አለው ወይም የለውም በለኝ። የለውም። ኦኬ ኤፌሶን 1:17 ላይ ያወጣለት።
አንብበው እስኪ እዚህ ጋር ዘጸአት ምን ይላል? አንተ አንብበው። የክብር አባት የክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ አለ። የክርስቶስ አምላክ እርሱ ይላል በማወቅና እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ አለ። የክርስቶስ አምላክ ማን ነው? እሱ በምስጢረ ስጋዌ ነው የሚተረጎመው። ምስጢረ ስጋዌ አብ፣ ወልድ፣ መንፈስ ቅዱስ የአብ ልጅ ወልድ ነው። የወልድ አባቱ ደግሞ አብን ነው። እዚህ ላይ ስጋን ስለለበሰ ስጋን ወክሎ ስለሆነ የሚናገረው አባቴ ብሎታል። ይህም አይደለም ዮሐንስ ወንጌልም አባቴ የሚላለ ወደ አምላኬ ወደ አምላካችሁ ብሏል። ኤፌሶን 1:17 ላይ አባት የሚላለ አባቴ የሚል ነገር አለ። ኢየሱስ አባት የሚላለ ነው። አልጠየኩም። ምን ያደርግልኛል? ምን ያደርግልኛል? እሱን አይደለም የጠየኩህ። በዚህ ጥቅስ መሰረት ኢየሱስ ክርስቶስ አምላክ አለ ወይስ የለውም? በስጋው አምላክ አለ ወይስ በምንም ይሁን በስጋው በአጥንቱ በቁርበቱም በጅማቱም ይሁን ያለ እሱ አይደለም ጥያቄ። ኢየሱስ ክርስቶስ አምላክ አለ ወይስ የለውም? በዚህ ጥቅስ መሰረት የለውም። በዚህ ጥቅስ መሰረት ነው ያልኩህ እኮ የኢየሱስ አምላክ ይላል። ማንን ነው የኢየሱስ አምላክ የሚለው? ነገርኩህ አይደለ? ማንን ነው የኢየሱስ አምላክ የሚለው? የኢየሱስ አምላክ የሚለው ማንን ነው? የኢየሱስ ክርስቶስ አምላክ የሚለው መለኮትን እኮ። መለኮት ለኢየሱስ አምላኩ ነው። የባህሪ አባቱ አብ ነው። ይሄ ግን ስጋን ስለለበሰ አምላኩ ነው። አልጠየኩም። በስጋ ግን የኢየሱስ አምላክ ማን ነው? በስጋ መለኮት በምንም ይሁን እኔ ችግር የለም። በስጋም በቁርበትም በአጥንትም በጅማትም በደም ስርም በምንም አድርገው። ነገር ግን በጥቅሱ መሰረት የኢየሱስ ክርስቶስ አምላክ ማን ነው? ሌላውን ተውና ጅማቱና የሚለውን እሱን ወደ አንተ ሐሳብ እኮ የኢየሱስ አምላክ ማን ነው? ጥያቄው መልስ። ዘጸአት አምላክ የለውም አልኩህ። ይሄው አምላክ ይላል። ነገር ግን እዚህ ጋር አምላክ ቢልም እየነገርኩህ እኮ ነው። ኢየሱስ ክርስቶስ አምላኩ ማን ነው? ራሱ አምላክ ችግር የለውም። ነገር ግን አምላኩ ማን ነው? አምላክ የለውም አልኩህ። ይሄን የፈለገ ጥቅስ ብታመጣ አስረዳለሁ። 1:3 ላይ ያወጣለት። ቆይ 1:3 ላይ እዛው ላይ ያወጣለት እየነገርኩህ ስለሆነ 1:3 መግባባት አለ። ይችን አንብባትና እስቲ አንብበው። ዘጸአት አንብበው፣ ራስህ አንብበው። አይ ይሄ ከፍቼ እላለሁ። አንብበው። አንድ ነው። ይኸውልህ ልክ እንደዛ ነው አልኩህ እኮ። አሁን ለምሳሌ ይኸውልህ ለኢየሱስ ክርስቶስ አምላክ አለው የሚለው በስጋው ሲነገርለት ነው። ይሄንን አምላክ ግን አለው በስጋው ይነገርለት፣ ችግር የለውም። ግን አምላክ አለው ወይስ የለውም? አሁን እዚህ ጋር ለቄርሎስ በስጋው ነው። አልጠየኩም። ዘጸአት እሱ እያዳመጠ ነው ያለው። የጌታችን የኢየሱስ አምላክና አባት ይባረክ የተባለው ማን ነው? አብ። ስለዚህ አብ ለኢየሱስ አምላኩ ነው ወይስ አይደለም? በዚህ ጥቅስ መሰረት በስጋው እዛኛው እኮ ብሎታል። አምላኩ ነው ወይስ አይደለም ነው? በምንም ይሁን ችግር የለብኝም። አምላኩ ነው ወይስ አይደለም? በምንም አድርገው፣ በስጋው አድርገው፣ በምንም ለኢየሱስ ለስጋ አምላኩ ነው። አብ አምላኩ ነው ወይስ አይደለም? በዚህ ጥቅስ መሰረት አብ ለኢየሱስ ክርስቶስ በስጋ አምላኩ ነው። ስለዚህ አብ አምላኩ ነው የኢየሱስ ክርስቶስ። ተስማማል? አይስማማም። አብ ለኢየሱስ ክርስቶስ አምላክ ነው ይላል። እዚህ ጋር ጌታችን ኢየሱስ አባትና አምላክ ይባረክ ይላል። አይስማማም። ኢየሱስ ክርስቶስ ሲለው እዚህ ላይ የፈለከውን ጥቅስ አምጣ፣ ነገርኩ አይደለ? ይኸውልህ መጻሕፍት በመለኮት ማነው አምላኩ የተባለው? ማን ነው የኢየሱስ ክርስቶስ አምላክ የተባለው? ማን ነው? መስሚያ ያለህ መስሎኝ እኮ ነው ምን የምናገረው። ኖ ተረጋጋ። ኢየሱስ ክርስቶስን ለምጠይቅ ጥያቄ እየመለስክ አይደለም። የኢየሱስ ክርስቶስ አምላክ የተባለው ማን ነው? ማን ነው የተባለው? አንተ አልቀበል አልክ እንጂ እየመለስኩልህ ነው። ማን ነው? እስካሁን ድረስ አላልኩም፣ እየመለስኩ ነው ትላለህ። ማን ነው የኢየሱስ አምላክ? ማን ነው? ቆይ ማን ነው? ቆይ ተረጋጋ። ዘጸአት የኢየሱስ አምላክ ማን ነው?
በስጋ ይነገርለታል፣ በመለኮት በምንም ይነገርለት ይነገርለታል። እያለው እኮ ማን ነው አምላክ የተባለው? ማን ነው? እሺ በቃ እንደሱ ማን ነው? እንደሱ ካመንከኝ ወይ ከተቀበልከኝ ማን ነው? ለምን እኮ ማን ነው እኮ እየተናገርኩ ታወራለህ? ማን ነው ወይ ብዬ ጥያቄ አቅርቤልሃለሁ። ለኢየሱስ ክርስቶስ አምላክ የለውም። ነገር ግን ኢየሱስ ክርስቶስ በስጋ አምላክ የተባለው ማን? ስለተገለጠ የኢየሱስ ክርስቶስ አምላክና አባት ይባረክ የተባለው ማን ነው? በስጋው አብ አልኩህ። አባ እሺ፣ መለስኩልህ። መንፈስ ቅዱስ አምላኩ ነው መለስኩልህ። ለኢየሱስ? በስጋው መንፈስ ቅዱስ አምላኩ ነው? መቼ ነው አሁን እንደዛ የሚል መቼ አለ? እኮ አሁን እዚህ ጋር አለ ያለ ነው ወይ ነው ጥያቄ ነው የጠየቀው? ጥያቄ ነው የጠየቀው። ጥያቄ በቃ የልጅ አስቸጋሪ ነው እንግዲህ ምንም ማድረግ አይቻልም። አንተን አስቸጋሪ እንግዲህ አንተ እዚህ ጋር የሚናገረው ኦኬ በቃ ኢየሱስ ክርስቶስ ቶ በቃ ለምን ታወርዱታላችሁ? አቸኩሉ እና ገባ ተመለስ። ቶ በቃ ስለው በቃ ጀስት ወደ ሌላ ለመሄድ ስለፈለግን ነው። እና ተመለስ። እሳት አሁን ሰበብ አግኝቶ ወጣ። አስመለጣችሁት። አትቸኩሉ። አውርዱት ካላልኳቸው አታውርዱ ከሰው ጋር። ኡስታዝ ግን ብዙ ጊዜ በስጋ ምናምን ሲሉ እኮ ላመጣልህ እኮ ነው። አሁን ሙሉ ሰው ነው ኢየሱስ ክርስቶስ ማለት በስጋ ብቻ ለስጋው ብቻ ነው አምላክነት ወይስ ለመንፈሱና ለነፍሱ ነው ነበር? ገብቷል ማለት በስጋው ይለዋል። ግን ስጋውን ብቻ ኢየሱስ ስጋ ብቻ ነው እንዴ? መንፈስም ሙሉ ሰው እኮ ነው አይደል እንዴ? መንፈስ አለው፣ ነፍስ አለው፣ ስጋ አለው። ሙሉ ሰው ነው። ለዛ ሁሉ ነገር አምላክ ነው ወይ? ምክንያቱም መጽሐፍ ቅዱስ ላይ የስጋ ሁሉ አምላክ አይደለም የሚለው የስጋ ሁሉ መንፈስ አምላክም ነው የሚለው። ዘጸአት አለ። ተመለስክ? እንኳን ተመለስክ። ይኸውላችሁ መጥቻለሁ። ማውረዱ የመሸነፍ ምልክት ነው። በቃ እኔ ማወርዳውን አሁን አወርዱት። ሌላ ቦታ መግባት የለም። ኧረ እንደው ለምን ታወርዱኛላችሁ? 760 ሰው እኮ ነው ያለው። ውረድ በቃ። አይ ወደ ነጥቡ ማትመለስ ከሆነ ውረድ በቃ። አይ እንደዚህ አይነት እንትን አታውርዱት ያልኳችሁ ለዚህ ነው። ይኸውላችሁ ሰበብ እያፈለገ አሁን በቃ ያለቃቀሳል ብዬ ስለነገርኳችሁ ለዛ ነው። አታውርዱ። አውርዱ ካላልኳችሁ አታውርዱ። አሁን ጀስት ውረድ። ምንም የቤቱ አትመጥንም። እና አሚር ልክ ነህ። የኢየሱስ ሙሉ ነው አምላኩ ሙሉን ነው ራሱ የመንፈሱ የነፍሱ የስጋውም አምላክ ነው እንጂ የስጋው ብቻ አይደለም። ለምን በስጋ እንደሚሉ አላውቅም። አንደኛ ነገር። ሁለተኛ ነገር ደግሞ ኢየሱስ አምላኩ የሆነው የባህሪ ነው ወይስ የጸጋ ነው ብለህ ጠይቃቸው። ምክንያቱም አብ አምላክ ነው። አምላክነቱ የባህሪ ነው ወይስ የጸጋ ነው? የአብ አምላክነት የባህሪ ነው ካሉ ለኢየሱስ ክርስቶስ አብ የባህሪ አምላኩ ነው ወይ? አዎ ካሉ ፊሽካው ተነፋ ማለት ነው። የባህሪ አምላክ ማለት የሚመለክ ነው። ስለዚህ ኢየሱስ አብን ያመልከዋል ወይ ብለህ ትጠይቃቸዋለህ። አዎ ካሉ እንግዲህ ካመለከው ምንም ማድረግ አይቻልም። ያመልከዋል ይላሉ። በነገራችን ላይ እንደዛ ነው። እስቲ ሰው ገብቷል። ዮሐንስ ሰላም ብያለሁ። ዮሐንስ ኦኬ፣ ጫጫታ ውስጥ ነው ያለው። አውርዱት። ኦኬ፣ መግባት ትፈልጉ ክርስቲያኖች ካላችሁ ግቡ። በጣም ግን ደስ የሚለኝ ነገር ብዙ ሰው እያዳመጠ በተለይ ክርስቲያኖች ከስር ያዳምጣሉ እና ሽምጥጥ አድርገው መጽሐፋቸውን ሲክዱ ሲያዩ አቤት 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 ተንበሻበሽን፣ ወላሂ ተንበሻበሽን። ከዛ በኋላ ይሄ እንደዚህ በቃ እንዴት እንደሚዋሹ እንዴት መጽሐፋቸውን እንደሚሸመጥጡ ሲገባቸው የመስለም ቻንሳቸው በጣም ሰፊ ነው። ታች ያሉት በጣም የሚያዳምጡ ሰዎች አሉ። ኦኬ ኡስታዝ አሁኗን ትንሽ ብታስረዳኝ። የባህሪ አምላኩ ነው አይሚን የባህሪ አባቱ ነው የባህሪ አምላክና የጸጋ አምላክ ብለው የሚሉት አሉ። አሁን ዘጸአት 7:1 ላይ ሙሴ በፈርዖን ላይ አምላክ አድርጋለሁ ሲለው ያው በመደረግ ላይ የተመሰረተ ስለሆነ ያው የባህሪ ጉዳይ ሳይሆን የጸጋ ጉዳይ ነው።
አብ አምላክነቱ የጸጋ ነው ወይስ የባህሪ ነው ካሉ የባህሪ ነው። ስለዚህ አብ ለኢየሱስ አምላክ ሲሆን የባህሪ አምላክ ነው ወይስ የጸጋ አምላክ ነው? የጸጋ ነው ወይ? አይ ሪሊ ነው የባህሪ አምላክ ነው። ምክንያቱም ሰው ነው። ሰው በመሆኑ ሪሊ አምላኩ ነው ብለው ያምናሉ። ሪሊ አምላኩ ከሆነ ሪል አምላክነት ደግሞ የሚመለክ ነው የባህሪ አምላክ ሲሆን፣ ስለዚህ ወልድ አብን ያመልከዋል ወይ? አምላኩ ነው ወይ? ከዛ በኋላ ደግሞ ትቀጥልና ወልድና መንፈስ ቅዱስ ለኢየሱስ አምላኩ ናቸው ወይስ አይደሉም ብለህ ጥያቄ ታቀርባል። አይ አምላኩ አይደሉም ካሉ በቃ ፊሽካው ተነፋ። እውነተኛ አምላክ አይደሉም ማለት ነው። እውነተኛ አምላክ ማለት እውነተኛ አምልኮ የሚቀበል ነው። ኢየሱስ ያቀርበው የነበረው ለአብ እውነተኛ አምልኮ ነው አይደለ አሚር? የባህሪ አምላኩ ነው ካሉ አዎ። አይ ኢየሱስ ለአብ የሚያቀርበው የነበረው አምልኮ እውነተኛ አምልኮ ነው አይደል? ትክክል። አዎ። ለወልድና ለመንፈስ ቅዱስ ያቀርብ ነበር ኢየሱስ? መረጃው የለንም እስካሁን። የለም። አሁን ትጠይቃቸዋለህ እንደዛ አያቀርብም ካሉ አምላክ ሆኖ አምልኮ አይቀበልም። እውነተኛ አምላክ ሆኖ እውነተኛ አምልኮ የማይቀበል አምላክ ነው? እንዲሆን አይችልም። እንደዛ ማለት። ሌላው ደግሞ ገልብጠ ደግሞ ምን ታደርጋለህ? ድንግል ማርያም ማህፀን ውስጥ ኢየሱስ ፕሮሰስ አድርጎ ተፈጥሯል። እንደ መጽሐፍ ቅዱስ እንደ ቸርች ፋዘርስ ማለት ነው ተፈጥሯል ይላሉ። የፈጠረው ማን ነው? ራሱ ወልድ ራሱን ፈጠረ? ሎቱ ስብሐት እንዳለው ያ ነው መምህር ዮሐንስ ጌታቸው ምን አለ? ሎቱ ስብሐት ራሱን ፈጠረ? ነው አይሆንም አለ። ማን ነው የፈጠረው? አብ ነው የፈጠረው። መንፈስ ቅዱስና ወልድ ፈጥረውታል ወይ ኢየሱስን? አልፈጠሩትም። ስለዚህ አንድ ተፈጣሪ የተፈጠረ ነገር ያልፈጠሩት ፈጣሪዎች አሉ። ፍጡርን ያልፈጠሩ ፈጣሪዎች አሉ። ማናማ የሚባሉ አሚር? መንፈስ ቅዱስና ወልድ ያልፈጠሩት ፈጣሪ አለ። ያልፈጠሩት ፈጣሪዎች ማለት ነው። ያልፈጠሩ ማለት ነው። ፈጣሪ የተፈጠረ ነገር ሁሉ ምንድን ነው? አምላክ ነው። የተፈጠረ ነገር ሁሉ ፈጣሪ ነው። ፈጣሪ አይደል? ፈጣሪ ያልፈጠረው ፍጡር አለ? የለም፣ ሊኖር አይችልም። ግን በእነሱ ደግሞ ወልድና መንፈስ ቅዱስ ያልፈጠሩት ፍጡር አለ። ኢየሱስ የሚባል ድንግል ማርያም ማህፀን ውስጥ ማለት ነው። እንደዛ ነው። ይህ ነገር ትንሽ እንትን ይላቸዋል ማለት ነው። ይከብዳቸዋል በእንትን ደረጃ፣ በኮንሴፕት ደረጃ። ለዛ ነው ቀለል አድርገህ አምላክ አለ ወይ ስትላቸው አንዳንዶቹ አዎ አለ ይለዋል። ከዛ ከአምልኮ ውስጥ ያልፈጸመው ነገር የለም። ሰግደዋል፣ ጸልየዋል፣ ተንበርክከዋል፣ ለምኖታል፣ ጾመዋል፣ ይፈራው ነበረ። አሁንም ሰማይ ላይ ደግሞ እያመለከው ነው ያለው። ዕብራውያን 8:2 ላይ አገልጋይ ነው ይላል። እዛ ሰማይ ላይ እያገለገለ ነው። አገልጋይ ላትሪዮጎስ ነው የሚለው። ላትሪያ የሚለው ቃል ላትሪያ ማለት አምልኮ ማለት ነው በግሪክ እና አምላኪ ነው ይለዋል። እዛ ሰማይ ላይ እያመለከው ነው ያለው። አምላኪ ነው። እኔ አብን እለምናለሁ ይላል። እኔ አብን እለምናለሁ ፊቸር ቴንስ ነው። ከዛ በኋላ ሮሜ 8:34 ላይ በአብ ቀኝ በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው ይላል። ግሪከኛው ኢንቲካኖ ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ የሚለምን ማለት ነው። ስለኛ የሚለምን። አንተ ስለ ራስህ ጉዳይ አላህን ስትለምነው ተማጽኖ ይባላል። አንተ ግን ስለኔ ዱዓ ስታደርግልኝ ይባላል። ስለዚህ ሮሜ 8:34 ላይ ስለኛ ምን የሚለው አለ? የሚማልደው ማለት ነው። ዛት ሚንስ ስለኛ የሚጸልየው ማለት ነው። ስለኛ ኢየሱስ አሁን አማላጅ ነው ማለት ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ማንም ኃጢአት አይስራ፣ ኃጢአት ቢሰራ ግን ከአብ ዘንድ አማላጅ አለን ይላል። የ1879 አባ ሮሜ የቁም ጽሑፍ አማላጅ አለን ይላል። ነገር ግን ኢየሱስ ዳግም በሚመጣበት ሰዓት ላይ ይሄ ፈንክሽን ምልጃው ምናምን ነገር ይቆማል። ዮሐንስ ወንጌል 16 ላይ እኔ አብን እንደምለምን የምትፈልጉበት ሰዓት ይመጣል፣ በዚያን ቀን ግን እኔ ስለ እናንተ አብን አልለምንም ብሏል። በዚያን ቀን ማለት በምጽአት ቀን ማለት ነው። ከዛ ምን ይሆናል? ዮሐንስ ወንጌል 16 ነው። እስቲ ያውጣው አንድ ጊዜ አሚርዬ። ዮሐንስ ወንጌል 16:17 አካባቢ ላይ ያውጣልኝ። 16:17 ወይም ደግሞ 16:15 አካባቢ ላይ እሺ። ስለ አብ በግልጽ
ስለ አብ በግልጽ እንጂ በምሳሌ የማናረግበት ሰዓት ይመጣል ይላል ዮሐንስ ወንጌል 16:15 ላይ እስቲ ያው ለአብ ያለው ሁሉ የእኔ ነው፣ ስለዚህ እኔ ከላከኝ ወስዶ ይነግራችኋል፣ ጥቂት ጊዜ አታዩኝም ነው የሚለው ዮሐንስ 16 ላይ። 16 ቁጥር ስንት ላይ ነው ያለው አንተ? 16 ላይ ከ15 ጀምሬ እያየሁት ነው። እሺ ውረድ። እሺ ወረድ ስለ አብ ኢየሱስም ሊጠይቁት ፈለጉ። እሺ እውነት እላችኋለሁ፣ እሱ ጥቅስ አሁን እውነት እላችኋለሁ የሚለው እውነት እላችኋለሁ ስለ እናንተ ታለቅሳላችሁ ሙሾ ምናምንና እሺ ውረድ። አሁንም ቁጥር ስንት ላይ ነው? ዜግ በምትወልበት ሰዓት ላይ እንግዲህ ደግሞ አሁን ደግሞ ታላላችሁ። በዚያ ቀንም ያው እሺ እሱን አሁን እሱን አንብበው እሱን አሁን በዚያን ቀንም ከእኔ አንዳች አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ በደስታ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚህ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። በቃ በዚያ ቀን አለምንም አለ። በቃ ሲመጣ ከመጣ በኋላ የእሱ ፈንክሽን ሰማይ ላይ ያለው የምልጃው ስርዓት የሚጸልየው ምናምን ነገር ይቆማል ማለት ነው። እንደውም ጭራሽ ነው አንደኛ ቆሮንቶስ 15:25 ላይ እንደዛ ነው የሚለው። ሁሉ ከተገዛለት በኋላ ያኔ እሱ ራሱ ሁሉ ላስገዛለት ይገዛል። ያኔ ይገዛል ማለት ነው። ሁሉ ከተገዛለት በኋላ መጨረሻ ላይ እንትን ይላል እና መንግስቱን ራሱ ያስረክባል። ቁጥር 24 ላይ እንደዛ ነው። መንግስቱን ለአምላኩ ለእግዚአብሔር አሳልፎ በሰጠ ጊዜ አለቅነትን፣ ስልጣናትን፣ ኃይልን በሻረ ጊዜ ፍጻሜ ይሆናል አለ። ስለዚህ በዛን ሰዓት ምን ይሆናል? ሁሉ ላስገዛለት ይገዛል ማለት ነው። በዚህ ደረጃ ነው ያስቀመጠው ባይብል። ስለዚህ ኢየሱስ ከአምልኮ ውስጥ ያልፈጸመው ምንም ነገር የለም። አምልኮ ማለት ምን ያካትታል ብላችሁ ጠይቋቸው። ልመና፣ ጸሎት፣ ስግደት ምናምን ነገር በቃ ይሏቸዋል። እንደዚህ የማይሏቸው መፍራት ምናምን ኢቭን ይፈራው ነበር እኮ አምላኩን ይፈራው። እንዴት አምላክ እንዴት ይፈራል? አምላክ አይፈራም፣ ግን አምላክን ይፈራው ነበር፣ እግዚአብሔርን ይፈራው ነበር። ኢሳይያስ 11:3 እና ዕብራውያን 5:7 ላይ ማየት ትችላላችሁ። እግዚአብሔርን በመፍራት ደስታውን ያያል ይላል። የሚደሰተው እግዚአብሔርን በመፍራቱ ነው ይላል። ተቋም የሚባለው ማለት ነው። አስቡት። ዕብራውያን 5:7 ላይ ስለመፍራቱ ተሰማለት ይላል። እግዚአብሔርን ስለመፍራቱ ተሰማለት ይላል። ጸሎቱ እግዚአብሔርን ስለሚፈራው ይፈራው ነበር። አያችሁት? እግዚአብሔርን ስለመፍራቱ ተሰማለት አለ። እግዚአብሔርን ይፈራው ነበር። ኢሳይያስ 11:3 ላይ እስቲ ሄሎ መግባት ትችያለሽ። እሺ እግዚአብሔርን በመፍራት ደስታውን ያያል። አያችሁት? ደስተኛ ነው ኢየሱስ። ቁጥር 2 ላይ ምን ይላል? እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። አያችሁት? ወደ ላይ እግዚአብሔርን የመፍራት መንፈስ ያርፍበታል። እሱ መንፈሱ በጣም ኃይለኛ ነው የኢየሱስ። እግዚአብሔርን የመፍራት መንፈስ አለ። የመፍራት መንፈስ ነው የሚያርፍበት፣ ያርፍበታል፣ አርፎበት ነበር። ኦኬ ሄሎ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ሰላም ነሽ? ሰላም ነኝ አለሁ። ቅድም ይቅርታ አጋጣሚ የተጣበበ ሰዓት ነበር፣ ለዛ ነው። አሁን ይመቸኛል። ማውራት ትችያለሽ አሁን? አዎ የቅድሙን እንድታብራራልኝ ነበር። ኦኬ ሉቃስ ወንጌል 6:12 ላይ ወጣለት። በዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ አለ። ወደ ማን ነው ሲጸልይ ያደረው? ወደ ማን ነው ሲጸልይ ያደረው? ሄሎ የያዛችሁት መጽሐፍ ግን ልክ የሆነ
ወርውረን እኮ ነው እነሱ ትራስ አድርገው ሲተኙ እኛ ከትራስነት አልፎ በክብር አስቀምጠ ነው። እኔ መጽሐፍ ቅዱስ ብዙ አይነት መጽሐፍ ቅዱስ አለ እንዴ በክብር እንዳስቀመጥኩት ብታይ ማለት ስለማነበው ማለት ነው። እና ስለማያውቁት ነው መጽሐፍ ቅዱስም አይመስልም ማለት ስናወራው አሁን ለምሳሌ ቅድም አንተ እዛ እነ ዳጊ የሚባለው ልጅ ጋር እያለን ራሱ ከታች አዳመጠ አልፋና ኦሜጋ እኔ ነኝ ያለውን እኔ ነኝ እያለ አንተ እንዴት ነው ለእግዚአብሔር ነው የምትለው? እንደ እግዚአብሔር ነው አልፋና ኦሜጋ እኔ ነኝ ያለው እኮ ይላል የሚለው ባዩ ማን ነው? ጥቅሱን እናውጣ እሱን ሄሎ ኦኬ እሺ አሳይ እሺ ራዕይ 1:4 ላይ መጀመሪያ አውጣላትና ራዕይ 1:8 ላይ ይገባል። ራዕይ 1:4 ላይ እዚህ ጋር ጥቅሱን ይዩ በእስያ ላሉ ለሰባቱ ቤተክርስቲያናት ካለው ከነበረው ከሚመጣው አንድ በዙፋኑ ላይ ካሉት ከሰባቱ መናፍስት ሁለት ከታመነው ምስክር ከሙታን በኩር ከሆነው የምድር ነገስታት ከሆነው ክርስቶስ ሶስት ሰላምና ጸጋ ለእናንተ ይሁን አለ። ከማከማ ሰላምና ጸጋ ለእናንተ ይሁን አለ ካለ ከነበረ ከሚመጣው አንድ ከሰባቱ መናፍስት ሰባቱ መላእክት ከዛ በኋላ ከኢየሱስ አለ። ኢየሱስን ካለ ከነበረ ከሚመጣው አለ ያለ የነበረ የሚመጣ የተባለው ማን ነው? ሄሎ ወይ ያለ የነበረ የሚመጣ የተባለው በግራማቲካሊ ከኢየሱስ ተነጥሎ የተቀመጠው ማን ነው? ያለ የነበረ የሚመጣ የተባለው የቱ ጋር ነው ያለው? አንተ ጨርሰው ራስ እዛው ላይ አነበብኩት እኮ አሁን ኤፌሶን ማን ነው ራዕይ 1:4 ላይ ዮሐንስ በእስያ ላሉት ለሰባቱ ቤተክርስቲያናት ሰላምና ጸጋ ለእናንተ ይሁን አለ። ከማ ነው አለ ሰላምና ጸጋ ከማን አለ? ካለ ከነበረው ከሚመጣው አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት ወይም ሰባቱ መላእክት ሁለት ከታመነው ምስክር ከኢየሱስ አለ ሶስት። ስለዚህ ያለ የነበረ የሚመጣ የተባለው ማን ነው ብለሽ ጥያቄ ስታቀርቢላቸው አብ ነው ይሉሻል። ኦኬ አብ ከሆነ ራዕይ 1:8 ላይ አውጣላት። ራዕይ 1:8 ላይ አውጣላት። ያለ የነበረው የሚመጣው አለ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ያለው? አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው። ከዛ በኋላ ያለ የነበረ የሚመጣው ራዕይ 1:4 ላይ ታገኘዋለሽ። ከዛ ሁሉን የሚገዛ ጌታ አምላክ የሚለውን አውጣላት። ሁሉን የሚገዛ ጌታ አምላክ ራዕይ 21:22 ላይ አውጣላት ማን እንደሆነ ይታይሻል። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማናማ ናቸው? ሄሎ ሁሉን የሚገዛ ጌታ አምላክ ማን ነው? በጉ ማን ነው? ሁለት ነገር ነው የቀረቡት፣ ሁለት አካላት። በጉ ኢየሱስ ክርስቶስ ነው። ሁሉን የሚገዛ ጌታ አምላክ ማን ነው? እና ተብሎ የተቀመጠው ማን ነው? ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? አላቅ አብ ነው። ናቸው የሚል ነገር የለም። ወይድና አሚር አስተማሪ ናቸው ብዬ ብናገር ናቸው ብዬ ስለ ሁለት አካላት ናቸው እና ይላል አይደል? ሁሉም የሚገዛ ጌታ አምላክና በጉ መቅደስ ናቸው። ማን ናቸው? መቅደስ ናቸው ይላል። መቅደሷ ናቸው። ሁሉም የሚገዛ ጌታ አምላክና በጉ ኢየሱስ ከሆነ ሁሉም የሚገዛ ጌታ አምላክ ማን ነው? አብ ነው። ኦኬ። ስለዚህ ራዕይ 1:8 ላይ ይገባላት፣ ተመለስላት። ራዕይ ዮሐንስ ምዕራፍ 1 አሁን ቁጥር 8 ላይ ምን አለ? ያለ የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው አልፋና ኦሜጋ እኔ ነኝ ያለው? ጌታ አምላክ። ማን ነው እሱ? አልፋና ኦሜጋ እኔ ነኝ ያለው ማን ነው አለ? ማን ነው ባዩ ማን ነው ይላል እዚህ ጋር ያለ የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ ምን አለ? አልፋና ኦሜጋ እኔ ነኝ ይላል አለ። ይላል ነው የሚለው። ማን ያለው ብለን ስንል ያለ የነበረው የሚመጣው ራዕይ 1:4 ላይ ያለው ሁሉን የሚገዛ ጌታ አምላክ ራዕይ 21:22 ላይ ያለው እሱ ምን አለ? አልፋና ኦሜጋ እኔ ነኝ ይላል።
ስለዚህ አልፋና ኦሜጋ እኔ ነኝ ያለው ማን ነው? ኦኬ እሺ ለአብ ነው። ኦኬ እሺ ችግር የለም። እንትኑን ቁጥሩን ስጠኝና እኔ ድጋሚ አየዋለሁ በደንብ። ራዕይ 1:8 ነው ያልኩት። ራዕይ 1:4 እና ራዕይ 21:22 አትርሽ። ኦኬ እሺ ትላንትና ነው መቼ ነው ሐዋርያቶች የኢየሱስ ክርስቶስን አምላክነት አያምኑም ነበር እያልክ ነበር። ስለሱ ታስረዳኛለህ? ማለት ከምን ተነስተህ እንደሆነ። የኢየሱስ አምላክና አባት ይባረክ እያሉ ነው የሚያወሩት እነሱ። አምላክ እንዳለው ነው የሚናገሩት። ራዕይ 1:5 ላይ ያወጣላት እዚሁ ላይ ነው ቃል በቃል ግን አምላክ እንዳልሆነ እየተናገሩበት አለ። ይቅርታ ካቋረጥኩ ነው። እንደዛማ ሊሉሽ አይችልም። አብርሃም አምላክ እንዳልሆነ የተናገሩበት አለ። አብርሃም አምላክ አይደለውም ያለበት ቦታ አለ። አብርሃም አምላክ አይደለም ብለው ያውቃሉ ሐዋርያትና ነቢያት? እሱ ታዲያ እሱ እኮ ከጅምርም ስላልነበሩ ነው። እንዴት እኮ እንደዛ ነው የሚሆነው። አምላክ ነው ያለው አካል እስከሌለ ድረስ አምላክ አይደለም ማለት የሚችሉት እንደዛ ነው። ተቃውሞ ሲመጣ ነው። እኛንን አሁን አምላክ አይደለም ብለን እናንተ ስለምትሉ ግን በሌለበት ነገር እንዴት ይላሉ? አብርሃም እኔ አምላክ አይደለሁም አታምልኩኝ ያለበት ጥቅስ አለ። አብርሃም አምላክ አይደለም ብለው ሐዋርያቶቹ አስተምረዋል ተብሎ ቢጠየቅ ከመነሻውኑ ምን አይነት ጥያቄ ነው የሚባለው? አብርሃም እኔ አምላክ ነኝ ያለበትና አብርሃም አምላክ ነው የተባለበት ጥቅስ ነው የተፈለገው። ገብቶሻል? ኪስሽ ላይ ስንት ብር አለሽ? የለበስኩት ልብስ ኪስ የለውም። ኦኬ አይ ኤግዛምፕል ነው የምሰጥሽ። ኪሴ ላይ እኔ አሁን 100 ብር አለ። ለሚያስቅ ስልክ ያዝ። እሺ ኪሴ ውስጥ 100 ብር አለኝ። እኔ ምንድነው የምትይው? እስቲ ያሳየኝ አይደል የምትይው? ካለኝ አዎ 100 ብር አለኝ ብዬ ብል ማስረጃ አምጣ እንዳለ ማስረጃ አምጣት ብለሽ አትጠይቂኝም? አጠይቃለሁ ወይ አሳየኝ ይላል። እኔ ደግሞ እኔ እንደሌለ ማስረጃ አምጪ። ሄሎ እኔ መቼ አለህ አልኩኝ? ሲጀመር እኔ መቼ አለህ አልኩኝ እኮ። እንደዛ ከሆነ እኮ አይሽ አለ ያለው አካል ነው ማምጣት ያለበት። ኢየሱስ አምላክ ነው ያለበት አካል አምላክ ነው የሚለው አካል ነው አምላክ እንደሆነ ማስረጃ ማምጣት ያለበት እንጂ አምላክ አይደሉም ያሉበት አምላክ አይደለም ብለው ያሉበትን አምጡ ተብሎ አይባልም ማለት ነው። ኢየሱስ ፍጡር መሆኑን ከነገሩን ሰው መሆኑን ከነገሩን ነብይ እንደሆነ ከነገሩን በቂ ነው። የተላከ መሆኑን ከነገሩን በቂ ነው። በተረፈ አምላክ አይደለም ብለዋል። አምላክ እንዳለው ከተነገረው እሱ ራሱ ያመልከው ነበር፣ አምላክን ይጸልይ ነበረ፣ ይጾም ነበረ። ስለዚህ ይሄን ሁሉ እያደረገ እያየሽው እንግዲህ በስጋ ወራት ሰማይ ላይ ሳውን ራሱ አምላካችን አይልም ኢየሱስ ሰማይ ላይም ሆኖ አምላክ አይልም አምላኩ። እሺ ራዕይ ዮሐንስ 3:2 ላይ ራዕይ ዮሐንስ 3:12 ራዕይ ዮሐንስ 19:5 ተራ በተራ ወጣላት። ይሄው ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና ይላል። ይሄንን የሚያወራው ኢየሱስ የት ሆኖ ነው? ስራ ምን አለ? በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን እያለ ይናገራል። ኢየሱስ ይሄን የተናገረው የት ነው? ስራ በአምላኬ ፊት እያለ የሚያወራው የት ነው? በአምላኬ ፊት ካለ እዛ እኔ አላውቅም። ሰማይ ላይ ሆኖ ነው አሁን የሚያወራው። ቁጥር 12 ላይ ቀጥል። ቁጥር 12 ላይ ድል ለነሳው በአምላኬ መቅደስ አምድ እንዲሆነው አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም፣ የአምላኬ ስምና የአምላኬ ከተማ ስም ይላል። ይሄን የሚናገረው የት ሆኖ ነው? ሰማይ ላይ ማለት ነው። ራዕይ 19:5 ላይ ያወጣላት። አሁን መላእክትን ሲያወራቸው ትሰሚያለሽ። ሰማይ ላይ ሆኖ ምን እንደሚል ድምፁም ባሪያዎቹ ሁሉ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን እናመስግኑ አለ። ማንን እናመስግኑ አለ? ለመላእክት ሲል ከዙፋኑ ወጣ ይላል ድምፅ። ማንን እናመስግኑ አለ? ኢየሱስ ሰማይ ላይ ሆኖ አምላካችንን። ስለ ሰማይ ላይ ሆኖ ኢየሱስ አምላካችንን እያለ ይናገራል።
መጽሐፋችሁ ልክ አይደለም። እንዲህ ነው አምላክ ለስህ አምላክ ለሆነ ነገር አምላክ ማለት ለፈጣሪ ነገር ፈጣሪ ሊኖረው አይችልም። ሁለት ፈጣሪ የለም። እኛም እሱ እኮ ነው የገባነው። እሱ ነው ግራ የገባን እኮ። ሮሜ 8:34 ላይ እንዲያወጣላት ሮሜ 8:34 መጽሐፋችን ያዘችሁት መጽሐፍ እኔ በምን አውቃለሁ ማለቴ ለምን አምናችኋለሁ? አረ 654 ሰው እየተመለከተ ነው ያለው። ነገ ጠዋት አንደኛ ህዝብ የሚያዩ ነው። ይሄ ሁላ ጸጥ ብሎ ትምህርታችንን እየጠጣ እኮ ነው ያለው እንጂ አንዱ ገብቶ ያዋርደን ነበር። ይሄ መጽሐፍ የያዙት ውሸት ነው ምናምን ይሉ ነበር። አይዞሽ እኔን የጨነቀው ነው። እሺ ምን ይላል? በእግዚአብሔር ቀኝ ያለው ስለኛ የሚማልደዋል። ስለኛ ምን የሚለው ስለኛ ምን የሚለው አለ? ስለኛ ምን የሚለው የት ሆኖ ነው የሚማልደው? የት ሆኖ ነው የሚማልደው? ጨርሰው ራሱ ነው። በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ሰማይ ላይ ሆኖ ኢየሱስ አማላጅ ነው። አማላጅ ማለት ለማኝ ማለት ነው። ይለምነዋል ቁጭ ወደግ እያለ እየወደቀ እየተነሳ አምላኬ ሆይ ነው። ለምን አንተ ነው አማላጅ ነው የሚለው? አስታራቂ አይለው። አስታራቂ አይደለም የሚለው አማላጅ ነው የሚለው። እዚህ ጋር የሚማልደው ነው የሚለው። ኢንተርሴት ነው የሚለው ራሱ። ኢንተርሴሽን ማለት ምልጃ ነው። ገብቶሻል? ኢንቱካኑ ማለት መሰረታዊ ትርጉሙ ልመና ነው። ለማኝ ነው ኢየሱስ። ስለ አንቺ ይለምናል። አማላጅ ማለት ስለሌላው አንቺ ስለ ራስሽ ጉዳይ ስትለምኝ ፈጣሪን ተማጽኖ ይባላል። አንቺ ደግሞ ስለኔ ጉዳይ ዱዓ ስታደርግልኝ ስትጸልይልኝ አማላጅ ይባላል። የመጣው ስለኛ ነው። ምንም ችግር የለውም። ኖ በአብ ቀኝ ነው የሚለው። በእግዚአብሔር ቀኝ ነው። በእግዚአብሔር ቀኝ ምን ያደርጋል? እዛ ሄዶ አሁንም እየጸለየ ነው ያለው። አሁን አንቺን አምልኮ ሊቀበል ይቅርና አያውቀውም ራሱ። እሱ ራሱ እዛ እየጸለየ ነው ያለው ለጉዳዩ ለራሱ ማለት ነው። እንቅልፍ ከተኛሽ አደንቅሻለሁ። እንቅልፍ አተኝም ከዚህ በኋላ ፍጡር እያመለካችሁ እንቅልፍ አተኛዋትም። ሰምታችኋል። ሁጃ ቆሙባችኋል። ከዛሬ ጀምሮ ክርስቲያኖች ፍጡርና ሰው እያመለካችሁ እንቅልፍ አተኛዋትም። አይደለም ጀነት ተዉት። አላህ ጀነትን እርምን ያደረገው እንቅልፍ በስነ ስርዓት አተኛዋትም። እቺ መልእክት ሰምታችሁ ፍጡር እያመለካችሁ እንቅልፍ አተኛዋትም ማለት እያወቃችሁ ነው በሳት የምትጫወቱት። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። አንዳንዴ የሱን ኒዕማ የሱን ፈድል ስናስበው ወላሂ በጣም እንደው ከምን አንጻር ነው ትላላችሁ? ራሱ በምን ሂክማ ነው አላህ ሂዳውን ወፍቆን ወደዚህ የመጣ ነው ትላላችሁ? ከእንደዚህ አይነት ከሽርክ ከኩፍር ጨለማ ውስጥ አላህ ነፃ አውጥቶ ወደዚህንም ብርሃን ስላሳየን ማለት ነው። የዓለማቱ ጌታ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ ከፍጥረት በላይ የሆነ ከአርሽ በላይ የሆነ ከጊዜና ከቦታ በላይ የሆነ ከሁሉ ነገር በላይ የሆነ አንድ አምላክ ፍጥረትን የፈጠረ ፍጥረትን ከአርሽ በላይ ሆኖ የሚያስተናብር የሚቆጣጠር አንድ አምላክ የአርሹ ባለቤት። ይህንን ነው የምናመልከው። ከማንም ጋር የማይመሳሰል ሚነራል፣ ፕላንት፣ አኒማል፣ ሂማን ቢንግ የማይመስሉት እሱን ማዕድናት፣ እጽዋት፣ እንስሳት፣ ሰውም ከፍጥረታት አንዳቸውም እሱን የማይመስሉ ከፍጥረቱ የማይከጅል የሁሉ ነገር አሰመድ የሆነ የሁሉ መጠጊያ የሆነ የሚመስለው ምንም ነገር የሌለው አንድ አምላክ። ይህንን ነው የምናመልከው። ኑ ሁሉን ነገር የሚሰማ ሁሉን ነገር የሚያይ ሁሉን ነገር የሚያውቅ ሁሉን ነገር ተመልካች የሆነ አንድ አምላክ አለን። እሱን ከኛ ጋር አምልኩ ብለን ነው ጥሪ የምናቀርብላችሁ። ሁሉን የሚሰማ ማርያም መስማት አትችልም፣ ውስንነት አለባት። ልጇ ጠፍቶባት እንኳን የት እንዳለ እንኳን ፍለጋ ነበር ስትሮጥ የነበረችው። ሉቃስ ወንጌል ምዕራፍ 2 ላይ ወደ ማርያም ትጸልያላችሁ፣ ወደ ገብርኤል ወደ ሚካኤል። ውስንነት አለባቸው። የማወቅ የመስማት
የማየት ውስንነት አለባቸው። ሁሉን የሚሰማ ሁሉን የሚያውቅ ሁሉን የሚመለከት አንድ አምላክ አለ። መለኮት የሆነ ረቂቅና ምጡቅ የሆነ ፍጥረታትን ያካበበ በሲፋው በባህሪው ያካበበ አንድ አምላክ አለ። ይህንን አምላክ እንድታመልኩ ነው። ለምን ትጨነቃላችሁ? ለምን እንደዚህ አይነት ነገር ውስጥ ውስብስብ ነገር ውስጥ ትገባላችሁ? ነፃ ውጡ፣ ነፃ ውጡ። ይህ አንድ አምላክን አምልኩና ላኢላሃ ኢለላህ የሚለውን ገመድ ያዙና ነፃ ውጡ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዙዋል። ያም ገመድ ምንድነው? በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችኋል። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። ላኢላሃ ኢለላህ ሁለት እንትኖች አሉት ገመዱ፣ ነፊና ኢስባት። ላኢላሃ ስትሉ ነፊ ነው፣ ኢለላህ ስትሉ ደግሞ ኢስባት ነው። ሁለት ሩኮች አሉት። ይህን ገመድ ተንጠልጥላችሁ ከአፋፉ ትንበሉ። አፋፉ ወደዛ የሚደርጋችሁ ነው። ሽርክ ነው፣ ኩፍር ነው፣ ቢድዓ ነው፣ ኒፋቅ ነው። ከዛ ውስጥ ነፃ እንድትሆኑ ጥሪ እናቀርባለን ማለት ነው። እና ኢንሻአላህ ይህን ይመስላል። እንግዲህ አላህ ከእናንተ ጋር ይሁን። ወሰላሙ አሚን አሚን። ቢስሚላህ ቢስሚላህ። ቆይ ኡስታዝ ቢስሚላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ ደይዬ አብዱ መርካቶ አለ። አብዱ መርካቶ ይመቻል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልወጣም። ማስታወቂያ ከፈለክ ስለ መጽሐፍ ከፈለክ ማስታወቅ የምፈልገውን ነገር አስተዋውቅ። ከዛ ዴይ ኤንድ ናይት ታወራለህ ቀጥሎ